እየሰማህ ከሆነ ጥያቄው ኢሳ ወይም ኢየሱስ ክርስቶስ ስለ መሐመድ ተናግሮለታል ብላችሁ ታምናላችሁ? ስለዚህ በየትኛው ቦታ ስለ መሐመድ አልተናገረም? ኢሳ አልተናገረም። በአዳጅቡለት ቴንክ ዩ አዳጅቡለት አልተናገረም? አዎ ይላል። ምን ይናገራል? ኢየሱስ ክርስቶስ ኢየሩሳሌም፣ መሐመድ መካ በምን ተገናኝተው? ሙስሊም ነህ? ቅድም ነገርኩህ እኮ ወዳጄ። ኦኬ ቅድም አንተ ሙስሊም አይደለህማ? አንተም ክርስቲያን እንዳልሆንክ ሁሉ ጤና ሁላችሁም በነገራችን ላይ ክርስቶሳውያን ብላችሁ ትላላችሁ እንጂ ነን ኦፍ ዘም ውጣ በላው። ሌላ ሙስሊም አላስገቡት። አይ ሙስሊሞች አሉ ብዙ። ቆይ ኑር ማለት ያው ብርሃን ማለት ነው። አብዱል ኑር ማለት የብርሃን ሄሎ አንሱማሌ ድምጽ በጣም እሺ። አንሱማሌ ይሰማል አይደል? ድምጼ ይሰማል፣ ግን የሚረብሽ ድምጽ አለ። እሺ ከመኪና እየወረድኩ ነው። ቤት ልግባና አንድ ሚኒት ላድርግ። ቤት እስከመግባ ድረስ ሚኒት ላድርግ። እሺ አንድ ሰው ውጡልን በቃ ክርስቲያኖች። ሽን ይወጣለሁ። አታስወጣቸው በቃ አታስወጣቸው። እኔ ኤፌሶን እንዳትወጭ ኤፌሶን ቆይ ተወልደናል። አታስወጣቸው በቃ እኔ ተወልደናል ጊዜ እወራለሁ። እሺ ጥያቄ ገብቶኛል። ኤፌሶን ተመልሰሽ ከኔ በኋላ በቁርአናችሁ ላይ ከኔ በኋላ አህመድ ይባል ነብይ ይመጣል፣ ያንን ከመጽሐፍ ቅዱስ አሳየን ነው አይደል ጥያቄው? ኢሳ አለበት ኢሳ እንደዛ ብሎ ተናግሯል ይላል። እሱን ደግሞ የማሳይ ከመጽሐፍ ቅዱሳችሁ ነው አይደል ማሳያችሁ? ያ እንግዲህ ከመጽሐፍ ቅዱስም ሆነ ከቡዳ መጽሐፍም ይሁን የኢሳ መጽሐፍ ሆነ ተመጣጣናለሽ። እንግዲህ ሚውት አድርጋውን የሆነ የሚረብሽ ድምጽ አለው። እሺ ማስረጃ ስላለኝ ነው ልሰጥ ነበር። እሺ ሚውት አድርግና አንደኛው መወያየት ስትችል ብገባ አይሻልም? እዛው ብመጣ ይሻላል። ኤሊ ለምንድን ነው ብሎክ ማላደርገው? ስሙ የሙስሊም ስለሆነ እንትን ይላል። ሙስሊም ነገራችን ላይ አፋይ ለሃይማኖታቸው ብለው እኮ አሻሉ ታውቃለህ። ስለዚህ ሙስሊም ነው ልጅ አማናጂ እንኳን ደህና መጣ። እንደ ቀደሙ እንደ ሰሞኑ እንዳትሆን። ጥያቄውን ሰምተሃል ብዬ አስባለሁ። ረጅም ሰዓት ስለቆየ ጥያቄው ላይ ፎከስ አድርገህ መልስ ብቻ ነው የምፈልገው። መልስ ይዣለሁ። ቁርአን በእጄ አለ፣ ግን አንድ ነገር መጀመሪያ መጠየቅ። ቀጥል። ቁርአንን በእጄ አለ። ይሄ ውይይት አሁን እኔ ሙስሊም ኦኬ፣ በሙስሊም ሰው እየገባ ነው። አንተ የእንትን ሃይማኖት ግለጽ እስቲ መጀመሪያ። በሙስሊምና በምን መካከል ነው ይሄ ውይይት? የትኛው ሙስሊም ነህ? ሺያ ነህ? ሰለፊ ነህ? ሙስሊም አንድ ነው። ሙስሊም አንድ ነው። አንድ አይደለም። አንድ አይደለም። እሺ አላህ አርሽ ላይ ነው ያለው? ከአርሽ በሁሉ ቦታ ነው የሚገኘው? የለም በቃ ሙስሊም አንድ ነው። አንድ አይደለም። አርሽ ላይ ነው አላህ ያለው ወይስ ከአርሽ በሁሉ ቦታ ይገኛል አላህ? መልስ። አርሽ ምንድን ነው? አላህ ነው የሚገኘው። አላህ ሽንት ቤት ይገኛል? አላህ ሽንት ቤት ይገኛል? አላህ በሁሉ ቦታ ይገኛል? ወይ አንድ ነገር እኮ የጠየቁ ነገር አለ። አንተ እኮ የሃይማኖት ሰው እኮ አይደል? የሃይማኖት ሰው ቢሆን እንደዚህ እኮ አታወራም። አንተ እንደዚህ ሃይማኖት አለው ሰው እንደዚህ አያወራም። ሃይማኖት ሰው አይደለም። አማን እንኳን እኔ ሃይማኖት መጀመሪያ
እሺ ውይይቱ ላይ አተኩራውን ለመረበሽ አትግባ። ችግር አለ ማለት ግን እኔ ሙስሊም ነኝ አንተ ምን ማንን ሆነ እሺ አንተ ማንን ጠየቅኩ በቃ ቁርአን ይዣለሁ በእጄ መልስላለሁ ችግር የለ አንተ ማንን ወክለህ መረጃውን ብቻ ስተን ማንን ወክለህ ነው ይሄንን ጥያቄ ያቀረብክልኝ ማንንም ወክለ አንተ ሱኒ ነህ ወይ ሺዓ ነህ ወይስ አህመድያ ነህ አላህ እጅግር አለው ከሚሉት ነው ወይንስ አላህ አካል እጅግር የሚዳሰስ የለውም ከሚሉት ነው አላህ አርሽ ላይ ተቀመጠ ነው ከሚሉት ነው ወይስ በሁሉ ቦታ አለ ከሚሉት ነው ወይንስ ሙታ ሴክስ በገንዘብ ሴክስ ማድረግ ከሚፈቅዱት ነው ወይንስ አሁን ቀርቷል ከሚሉት ነው ከየትኛው ነው በቃ አንተ ለዚህ ነው አንተ የሃይማኖት ሰው አይደለም የሚለው የሃይማኖት ሰው እንደዚህ አዎ አንተ እኮ የሃይማኖት አስተምሮት አይደለም የምታስተምረው ወረድ ተስፋ ቆርጥ ወረድ የራሳችሁን አንድ ነን ይላል የነብዩን አስተምሮ እኮ ነው የሚከዳው ነብይ በትንሹ 73 ቦታ ተከፈላላችሁ የኔ ኡማ ብሎ የተነበየውን ሙስሊም አንድ ነው ልዩነት የለውም ይላል የነብዩን አስተምሮ ነው የምከደው ባይዘይ ሙስሊም ሁሉ አንድ ነው ብለ ስደርቅ ነብይህን ሐሰተኛ ነው ይያልከን ነው ባይዘይ አውሽ ከታችም ኮሜንት ላይ አንድ ነው ሙስሊም ሁሉ ባለም ሌላሉ ነብይ ሐሰተኛ ነብይ እንደሆነ ነገርከን ለምን ሙስሊም ይከፋፈላል ኢቭን ክርስቲያኖች በላይ ሙስሊም ይከፈላል ብሎ ያስተማረው ነብይህ ነው ክርስቲያኖችን 72 ቦታ ነው ይከፈላሉ አለው አይሁዶችን 71 ቦታ ሙስሊሞች ግን 73 ቦታ ተከፈላላችሁ ማይ ኡማ ብሎ 73 ቦታ ይከፈላል ያለው ነብይህ ነው እኛ ርዕሳችን እሱ ስላልሆነ ነው ሙስሊም ሁሉ አንድ ነው ስትለን ደስ ይለናል ለምን ነብይህን ሐሰተኛ ስለምታደርገልን 73 ቦታ ይከፈላሉ ስትል ሙስሊም አይከፈልም አንድ ነው ስትል ቴንኪው ነብዩ ውሸተኛ ነው አሁንም መወያየት አትችሉ ብቻ ገቡ እሺ አንዴ ይቅርታ አሁን ድምጼ ንጹህ ነው አይደል አዎ እሺ በመጀመሪያ ሙስሊሞች አንድ አይደላችሁም አትበል እኔ አይደለም ያልኩ ጀሚዓል ተሚዲ 2641 ላይ ነብይህ ነው 73 ቦታ ይከፈላሉ የኔ ኡማዎች ያለው ብሏል ሐዲሱ አለ አለ ብሏል ግን ንገር አንዴ አስጨርሰኝ ሙስሊሞች ሶስት መጽሐፍ አላችሁ እንደናንተ 76 የላችሁ አንድ መጽሐፍ ብቻ ያላችሁ አይደል ስለ መጽሐፍ አይደለም ያወራ ያለው ስለ ህዝብ ክፍፍል ነው ያወራውት ያለውት በመጽሐፍ ላይ እንደዛ አዳምጥ በመጽሐፍ ወደ እንትኑ እንመለስ ወደ ጥያቄው እንመለስ ሙስሊሞች አንድ ናቸው ብያልፋለሁ ሙስሊሞች አንድ ናቸው ብያልፋለሁ በመጽሐፍ አንድ ታደርግልናል እሺ ቴንኪው ነብይን ሐሰተኛ ታደርግልናል ቀጥል ነብይ ሐሰተኛ ነው 73 ቦታ ኡማዎች ይከፈላሉ ብሏል ጥያቄ እንመለስ ልከፈለክ ክርስቲያኖች ወይ አንዴሽ ጥያቄ እንድመለስ ልከፈለክ ነብያችን በመጥፎ አካል ማንታት አይለብንም ወደ ጥያቄ ገባና ጥያቄ ልመልስልህ አንዴ ሚውት አድርግ ለክርስቲያኖች አንድ ሰርፕራይዝ ልንገራቸው እንደውም ምን አለ መሰላችሁ ነብያቸው አይሁዶች 71 ቦታ ይከፈላሉ አለ ክርስቲያኖች 72 ቦታ አለ ሙስሊሞች ደግሞ 73 ቦታ ይከፈላሉ አለ ከያንዳንዱ ኡማ ከአይሁዶች 70ዎቹ ወደ ገሃነም ይገባሉ አንዱ ወደ ገነት ይገባል አለ ከክርስቲያኖች ደግሞ 71ዎቹ ገሃነም ይገባሉ አንዱ ኡማ ገነት ይገባል አለ ሙስሊሞች ደግሞ 72ዎቹ ገሃነም ይገባሉ አንዱ ብቻ ገነት ይገባል አለ በነብያቸው አስተምረው እንኳን አዳምጥ ቆይ ቀደም ነገርኩ እኮ ጀሚዓተር ሚዲያ 641 ላይ ይገኝላል አልኩ ክፈት ውሸት ሙስሊሞች እሺ አሁኑኑ ባሳየ እስልምናና ሐሰት ታደርግልናል አሁኑኑ ባሳየ ውሸት ነው ያልከው እንዳነሳ ክርስቲያኖች አንድ ቆይ አስጨርሰኝ ከክርስቲያኖች አንድ ገነት ይገባል ከአይሁዶች አንድ ገነት ይገባል ከሙስሊሞች ደግሞ አንድ ገነት ይገባል እንዳረሳ ያልከው ያ አውጣና ክፈት እኮ የነን ባሳየ ነብይ ምን ሐሰተኛ ታደርጋለህ ክፈት ሐዲሱን ክፈትልኝ ሐሰተኛ ታደርግልናለህ ነብያችን እንዳንተ ሐሰተኛ አይደለም ወንድሜ
እና እንዲሁ ለምን አሳያለሁኝ እኮ ስላሌለ ነው ስማ ወደ ማስረጃ አሁን ወደ ጥያቄ ትገባለህ ወደ ውይይት ትመለሳለህ መልስ እሺ እሺ ከታች ሰዎች ስላሉ ቶሎ ጠይቀኝ አዘጋጅ ይላል መልሱ እኔ ድጋሚ ልጠይቀኝ ግን እፈልጋለሁ ድጋሚ ለምን ጠይቃለሁ ጥያቄውን ሰምተዋል እኮ አህመድ ብሎ ያለበትን ቦታ ላይ ኢሳ ከኔ በኋላ የሚመጣ ስሙ አህመድ የሆነ ያበስራችኋል ያለበትን መረጃ ብቻ ስጠን እዚህ ቦታ ላይ ብሏል ብለስተን ማስረጃውን ያነበብክልኝ ቁርአኑ ያነበብክልኝ መጀመሪያ አንዴ ቁርአኑ ብቻ አንቀሱን ብቻ አንብብልኝ እሺ ኤፌሶን አንዴ ክፈችልን እስቲ ኖ አይ እንደዚህ አንብብልኝ ችግር የለው አይ ከፈት እሺ ከፈታ እሱን አለ ኖ ወደ ቁርአኑ ተመለሽ አፍሰን 61ኛው ምዕራፍ 6 ላይ 61:6 እሺ 61:6 ስልካችሁ አዙሩና እዩ እንዲመቻችሁ እንደዛው አታደርጊው እሺ እንደዛው አድርጊው ትንሽ ራቅ አድርጊውና ያው ይታያል የመርየም ልጅ ኢሳም ቀጥል አንብበው አንብብ ችግር የለው አንብበው አልኩ እኮ ወንድሜ መኪና እየነዳው ነው የመርየም ልጅ ኢሳም የእስራኤል ልጆች ሆይ ከኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበሰር ሲሆን ወደ እናንተ የተላኩ ያላ መልእክተኛ ነኝ ባለ ጊዜ አስታውስ ምን ባለ ጊዜ ይሄን ባለ ጊዜ አስታውስ በግልጽ ታምራቶች በመጣቸውም ጊዜ ይህ ግልጽ ድግምት ነው አሉ ቀጥል እሺ በመጀመሪያ اللهم صل على سيدنا محمد በመጀመሪያ ምን መሰለህ ለኢየሱስ ክርስቶስ የሰጠው ወንጌል አለ ያ ወንጌል በእጃችሁ ውስጥ የለም ያ ወንጌል በእጃችሁ ውስጥ ቢኖር ኖሮ የለም ያለውን አንተ የለም ያለበት መረጃ አንተ የለም ያለ ማን ለኢየሱስ ክርስቶስ የተሰጠው ወንጌል ይዛል የለም ያለበትን መረጃ አንተ እያለው ለኢየሱስ ክርስቶስ የተሰጠው ወንጌል ይዛል የለም ያለበትን መረጃውን አንተ ልብ አድርጉ መረጃ ሊሰጣችሁ ወንጌሉ የለም ማለት ነው ስለዚህ ምን ይያለ ነው መሰላችሁ እሰጣቸዋለሁ እሺ ላስጨርስ አዳም ቁርአን የራስ ቁርአን እንደተበረዘ እንጂ እንደጠፋ እንጂ ወንጌል እንዳለ አንተ መጽሐፍ ይነግረናል የኛ መጽሐፍ ደግሞ ያንተን ነብይ ይቀብረዋል ስለዚህ ተጠንቀቅ ለምትናገረው ነገር እሺ ጨርሳል የለም ያለበትን አንጣው ጨርሳል የለም ያለበትን መረጃ አንጣ ጨርሳል ቀጥል እኔ ምን አታነው እንዴት ነው ምንድነው አይ ስላላስጨረሰኝ እንጂ ማስረጃ ልሰጠው አይ ማውይት አይደለም ማስረጃ ልሰጠው ነበር ስላላስጨረሰኝ ነው ይቅርታ አንዴ እሺ አውራ እኔ ለሱ ነው ያልኩት ላንተ አይደለም ወለኔ የጦር አዛዥ ጣልቃ ትግባ የለኝም ካለኮ መረጃ ሊሰጠኝ አይችልም ማለት ነው ምን እንዳለ ሰምተ አውራ ጣልቃ ምክንያቱም በመጀመሪያ ምን አለ መረጃውን ይያለው ልሰጥ ነው ልነግር ነው አለና እንደማያመጣ ሲያውቁ ፕሊስ አሁንም ይያለው ሰጣም ማለት አሁን ደግሞ የለም ካልክ እንኳን ይወለ ያንተ ነብይን ሐሰተኛ ታደርግልናለህ ነብይ የት ቦታ ነው ወንጌል ይሰጣለው ቀጥል የት ቦታ ነው ኢሳ አህመድ ይመጣል ያለው የቱ ጋር ነው አህመድ ይመጣል ያለው የቱ ጋር ነው ቀጥል እሺ ሙይት አደርጋለሁ ጨርስ ከዛ በኋላ አወራለሁ ቀጥል አውራ ከኔ ጋር እኩል አታውራ እንደማመጥ እሺ እኔ መጀመሪያ ያ ወንጌል የለም ያልኩት በሉቃስ ወንጌል አይደለም
አዎ በሉቃስ ወንጌል ምዕራፍ 4 ቁጥር 18 በሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ ኢየሱስ ክርስቶስ ወንጌልን ያስተምር ነበር። ያ ወንጌል የለም ያልኩት ለዚህ ነው። ያ ኢየሱስ ክርስቶስ ያስተምር የነበረው ወንጌል አሁን በእጃችሁ ላይ የለም። አሁን ሉቃስ የጻፈው ማቴዎስ የጻፈው ነዛር ያለው። ስለዚህ አሁን ወደ መልሱ ተመለስና ወደ መረጃ ልስጥ መረጃ የለም ክፈት መረጃ ከቁርአንህ መረጃ መጽሐፍ ቅዱስ የለም የሚል ሳውዲ ክፈት መረጃ ልስጥ ሳውዲ ጣልቃ ትግቡ። ቆይ በመጀመሪያ ደረጃ ሶማሌ አስተምሮቶችን አታቃቸውም ማለት ነው። አንተ የጠቀስካቸውን ወንጌላያት ያንተ ጃንት የሚባሉ ሙፈሲሮች የጌታ ደቀ መዝሙር ብለው ወንጌል የጻፉ ብለው ያስቀመጧቸውን አንተ እንደተራ ሰዎች ልታቃልላቸው አትችልም። አይ ይሄ ወንጌል አይደለም ወንጌል የለም ካልከኝ ቁርአንን ክፈት ኤፌሶን ክፈችለት ነብይህን ሐሰተኛ ታደርግልናለህ አሊያም ደግሞ ነብይህ ወንጌል ጠፍቷል ያለበትን ከቁርአን ክፍል አሳየን። ይሄ መጽሐፍ ቁርአንህ ግን ወንጌል እንዳልጠፋ እንዳልተበረዘ ከዚሁ ከቁርአን ከያስከው ላይ አሳይሃለሁ። ምክንያቱም በነብይ በነበረበት ሰዓት ላይ የነበረ ወንጌል አሁን እጃችን ላይ ስላለ ቀጥል። የትኛው የቁርአን ክፍል ነው እንደዛ ብሎ ነገረ ወይንስ አንተ ከነብይ ትበልጣለህ? ከነብይ ትበልጣለህ? እንደማመጥ ቆይ አንዴ እሱ ያለክ ያለው አሁን እጅህ ላይ የለም ነው እንጂ ያለክ ገብቶኛል ወንድሜ ባትወረድ ጣልቃ ትግባ። ከነብይ ካልበለጥክ ከአላህ ማበልጥ ከሆነ የቁርአን ክፍል ተጠቅስና ወንጌል ጠፍቷል የሚል ትነግረናለህ ምዕራፉና ቁጥሩን አሊያም ታሽ ራስን ታገኛለህ። ለምን ከጥያቄ ወደ ጥያቄ የምትመዘላሉት? አንድ ጥያቄ ጠይቀህ ያንን ጥያቄ ልመልስልህ። ወንጌል ጠፍቷል ብለህ ስላልክ ይሄ መጽሐፍ ያስከው መታምነው ደግሞ አልጠፋም ብሎ ስለሚያምን አንተ ካላህና ከመሐመድ መበልጥ ከሆነ አንተን እናምናለን። ይሄንን መጽሐፍህን ሐሰተኛ ተበርዟል ይላል ቁርአናችን። አልጠፋም ተበርዟል ይላል ቁርአን። ተበርዟል ይላል አይደለም ጠፍቷል ነው ያልከው አንተ። ተበርዟል ቢለውንም ተበርዟል እንደሚል ፕሊዝ ቆይ ላውጣል። ተበርዟል ቢለውንም ቀጣይ እንሄድበታለን። ጠፍቷል የሚለውን መረጃ ቅድሚያ ስጠን። ያላ ቃል እንደሚጠፋ ታሳየናለህ በዛው። እሺ ለምን 50 ጥያቄ የምትጠይቀኝ? መጀመሪያ የጠየቀኝ አምጣ መረጃ አህመድ የሚባለው ከኔ በኋላ ነብይ ይመጣል እሱ ልስጥና ወደ ሌላው ልሻገር። ለምን ነው የምትተባረቁት? እሺ ስጠኝ አህመድ የሚባለው የቱ ጋር ነው የተጠቀሰው? ከኔ በኋላ ይመጣ ነብይ ክፈት ዮሐንስ ወንጌል ክፈችልኝ ዮሐንስ ወንጌል ክፈችለት። እግረ መንገዱን ወንጌሉ እንዳለ እየነገረን ነው ማለት ነው። ቆይ ሳውዲ የተበረዘ ወንጌል ነው ያለው። አዎ የዮሐንስ ወንጌል ስንት? ምዕራፍ 1 ዋው ኦኬ። ቁጥር ስንት? ቁጥር 31 31 تفضل. ይሄው ከፍቻለሁ። አስረዳ ተጠንቀቅ። ግን በዚህ አስተምሮ ነብይህን እንዳቀብረው ተጠንቀቀህ አስረዳ። ቀጥል። ላንብብልህ? ቀጥል። አይሰማም መሰለኝ። ቀጥል። እሺ ዝቅ አድርጊልኝ። ቁጥር 30 ላይ አድርጊልኝ። ቁጥር 30 ላይ አድርጊለት። መሐመድን ሊያሳየን ነው። ቀጥል። ምንድነው የሚለው? አንብቢልኝ ሲስተር ከታች ቁጥር 30 አንብቢልኝ። ወደ ቀኝ ልግባና ልቆም እዚህ ጋር። አንድ ሰው ከኔ በኋላ ነበርና ከኔም እኔ ግን ድምጽ ይቆራርጣል መሰለኝና እየሰማችሁ ነው? አትፍሪው።
አትፍሪ፣ አንብቢ፣ ይሰማል ድምጽ። እኔ ላንብብለት፣ ችግር የለውም። አስተዋኪው ኧረ ራሴ አነባለሁ። የምን መፍራት ደግሞ እግዚአብሔር ቃል አህመድን ልናገኘው ነው። ልብ በሉ። አህመድ የሚባል ስም ሁሉ ተጠቅሶ እኮ ነው የሚገኘው መጽሐፍ ቅዱስ ላይ። ኤቭሪባዲ አንዴ ታብታብ አድርጉ ትላለ። ኮፒ ሊንኩን 5000 ክተቱ። እየተቆራረጠ ነው። አህመድን እየጠበቃችሁ ነው አይደለ? አህመድን ልታገኙ ኤፌሶን ኔትወርክ ሳይዛት አልቀረም። እፎይ ያ እየተቆራረጠ ነው። አንዴ ታብታብ እሺ፣ አሁን መጣ። ኮፒ ሊንኩ ከፍ አድርጉት። እሺ፣ በጣም ጥሩ። አህመድን ልናገኘው ነው። ሻዳ ለመያዝ ቁጥርም ትጽፋላችሁ ከዛ በኋላ ሴትዮ አለቀቀሽም? አሁንም እሺ፣ ኔትወርክሽ ደካማ ነው። አሁን የመጣ ይመስለኛል። ያ ቀጥይ። ሰው እሺ፣ የሰማ በቃ ዝም ብለሽ ወሳኝ ሰዓት ላይ ነው ያዝሽ። ዝም ብለሽ ያዡ። ሚውት አድርጊና ያዥልን እንደሱ። እሺ፣ ቁጥር 30 አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልኩት ይህ ነው ይላል። እዚህ ጋር ምን ልብ ብለት ይዝልናል ለምሳሌ አንድ ሰው ከኔ በኋላ ይመጣል። እሺ ያሬት ኦኬ እሺ ይቅርታ። እሺ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልሁት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን እስራኤል ይገለጽ ዘንድ ስለዚህ በውሃ ያጠመቅኩ እኔ መጣሁ። ዮሐንስ እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ ጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ ይላል። ተስልምናም እንደዚህ ንቅል ያድርገህ ተነቀለ። አህመድ ተብሎ የመጣው ይሄ ነው ማለት ነው። የሚገርም እፎይ ከኔም በፊት ነበረ ሲል ራሱ አምላክ ለመሆኑ የሚገርም ማረጋገጫ እየሰጠ ነው። ከኔ በፊትም ነበረ ነው ያለው። በኋላ መምጣቱን ብቻ ሳይሆን እያወራ ያለው ከኔ በፊት ነበረ ነው የሚለው ሁላ። ወይ አታብራራው። ቆይ ሊጠቅሱ ስለሚችሉ ደግሞ ራሳቸው ያብራሩልን። አህመድ እንዴት ነህ? ኔትወርክ ይዟል አንተ? ሰላም ነው። እንዴት ናችሁ? እንዴት ነው? ጠፍተሃል። ኔትወርክ ደካማ ነው ዛሬ። አህመድ ይሰማል? አሁን ግን ኔትወርክ ደካማ ነው። ቀይ እያበራብህ ነው። አብዲ አህመድ ትንሽ ቆይ። በቃ ኔትወርክ ቀይ እያበራብህ ነው። ኦኬ ኤስኤስ ቀድሞ ነው የገባው። ሶሪ ኤስኤስ እንኳን ደህና መጣ። እንኳን ደህና ቆይ። ይሄ ከኔ ጋር ዲቤት ልታረግ ነው? ጉድ እኮ ነው። ቀጥል። አንቺ ነሽ እንዴ? አብዲ እንኳን ደህና መጣ። ሰላም ነው። ይሰማል? ይመስገነው። ይሰማል። ጥያቄያችንን ሰምተዋል? ጥያቄው እስቲ ድገምልኝ። ጥያቄያችን ምን መሰለው ወንድማችን፣ በ61ኛው የቁርአን ክፍል ላይ ቁጥር 6 ላይ ኢሳ አህመድ የሚባል ይመጣል ብሎ ትንቢት ተናግሯል የሚል የቁርአን ክፍል አለ። እናንተ ደግሞ ኢሳ ማለት ኢየሱስ ነው ትሉናላችሁ። እሺ ከሆነ የት ቦታ ነው ኢየሱስ አህመድ የሚባል ከኔ በኋላ ይመጣል ብሎ የተናገረው? የት ቦታ ነው? አምጡ የመረጃ እያልን ነው። ይህም ማምጣት ካልቻላችሁ ውሸት ነው፣ ቁርአን ውስጥ ውሸት አለ እያልን ነው።
ኦኬ በመጀመሪያ ደረጃ በቁርአን ውስጥ ውሸት የለም። ውሸት አለመኖሩ ምንድነው? አሁን ባለው መጽሐፍቶች ውስጥ ላይ የኢየሱስ ወንጌል ወይም ኢየሱስ ወንጌል የሚል ነገር የለም። ዳይሬክትሊ ለክርስቶስ ወንጌል ማን ያለ አህመድ አብዲ ቁርአን ወንጌል ብሎ ያስቀመጠውን እጃችን ላይ ያለ አንተ ማን ነው እሱ የለም ብሎ ያለ አንድ የቁርአን ክፍል እስቲ የለም ያለበትን የቁርአን ክፍል ንገረን። ኤፌሶን ክፈችለት። የት ቦታ ነው የቁርአን ክፍል ወንጌል የለም አሁን ብሎ ያለ የት ቦታ ነው? ወንጌል በቁርአንማ እኮ መኖሩን ነገረን አይደል? አሁን አለ የተባሉት መጽሐፍት ውስጥ ስንፈልግ በዛ መጽሐፍት ውስጥ እንትኑ የለም ማለት የክርስቶስ ወንጌል የሚል ነገር የለም። በእርግጥ የሌላ የሰው እንትን ነው እንጂ ኢየሱስ ወንጌል ዳይሬክትሊ ቢኖረው ኖሮ አሁን ለምሳሌ በቁርአን ላይ ዳይሬክትሊ የነገረን ነገር በመጽሐፍ ቅዱስ ላይ ቢኖር ኤአይል ክርክርም አልነበረም። ሰዎች ሁሉ አምኑ ነበር። ግን አብዛኛው ሰዎቹ እውነቱን አይፈልጉም። ምክንያቱም ብዙዎቹ የሚሸጋሽጉት አሉ። ቁርአን ወንድማችን ቁርአን ወንጌል ተጠብቆ ለዘመናት እስከ ቂያማ ቀን እንደሚቀጥል ነው የተናገረው። ወንጌል የለም አንተ ልትል አትችልም። ነብይህም ወንጌልን አስተምሮ ወንጌልን ተቀበሉ ብሎ እንደሚያምንበትም ተናግሮ ነው ያለፈው። አላህም በተመሳሳይ ወንጌል እንደተጠበቀ የመጽሐፉ ሰዎች እያለ ክርስቲያኖችንና አይሁዶችንም ተውራትንና ወንጌልን ዘቡርን እንዳሉ ተናግሮ ነው ያለፈው። አንተ ኬት አምጥተ ነው ወንጌል የለም ምናምን የምትለው? እስቲ የትኛው ቁርአን ክፍል ነው አንተ የሚደግፍ? አንድ ስጠኝ እስቲ። ኦኬ ቴንክ ዩ። ኦኬ በአንተ እምነት ወንጌል የማን ነው? እስቲ ንገረን። ወንጌል የክርስቶስ ነው ወይስ የወንጌል የደቀ መዛሙርት እና ዮሐንስ ሉቃስ የተባሉት የነሱ ነው ወይስ የክርስቶስ? ወንጌል ስለ ልጁ ነው። አዳምጥ። ወንጌል ስለ ልጁ ነው። ስለማ ስለ ኢየሱስ የኢየሱስ ነው። አንተ የሸረሪት ምዕራፍ ስትል ቁርአን የሸረሪት ነው እንዴ? የጅኒ ምዕራፍ ስትለው ቁርአን ያላህ ነው ወይንስ የጅኒ ነው? የጋኔን ምዕራፍ ስትል ቁርአን የጋኔን ነው ወይንስ ያላህ ነው? የላሚቷ ምዕራፍ ስትል ቁርአን የላም ነው ወይንስ ያላህ ነው? ፕሊዝ ሊስን ቆይ አዳምጥ። ያንተ ምዕራፍ የተሰየሙትን እየነገርኩ ነው። የሸረሪት ምዕራፍ ስትል ወንጌል የሸረሪት ነው ወይንስ ቁርአን የሸረሪት ነው ወይንስ ያላህ ነው? የጋኔን ምዕራፍ ስትለው ያላህ ነው ቁርአን ወይንስ የጋኔን ነው? የከፍቶች ምዕራፍ ስትል የከፍቶች ነው ወይንስ ቁርአን ወይንስ ያላህ ቃል ነው? እንደዚህ አይነት ሲሊ ጥያቄ ጠይቀኝ። ይቅርታ አይፎይ ለምንድን ነው ሩቅ ቦታ የምትሄደው? የኔ ጥያቄ እኮ ቀላል ነው። እግዚአብሔር ወንጌል የሰጠው ለክርስቶስ ነው ወይስ ለሉቃስ፣ ለዮሐንስ፣ ለማርቆስ እና ለነዛ ለተለያዩ ሰዎች ነው የሰጠው? እግዚአብሔር የሰጠው ለማን ነው? ያንን ብቻ መልስልኝ። ነገርኩ እኮ እኔ ከመመልስልህ ማን ይመልስልህ መሰለ? ኢብን ኢሻቅን ታውቀዋለህ? ይኸውልህ እኔ የሰውን ነገር አይደለም አንተ ፕሊዝ ይቅርታ ቤቲ ያንተ ቤት ነው። እኔ የጠየቀኝ ጥያቄ ብቻ ዳይሬክትሊ መልስልኝ። የራስ ሙፈሲር እንዲመልስልህ እኮ ነው። ኢብን ኢሻቅ ማንም እንዲመልስልኝ አይደለም። እኔ አንተን ነው እየጠየቅኩ ያለሁት። አንተ የምታምነው እምነት ይሄን እግዚአብሔር ወንጌል የሰጠው ለማን ነው ብቻ እሱ መልስልኝ። ከዛ በኋላ ወንጌል ምንድነው? እሱ ወንጌል ራሱ ምን እንደሆነ አልገባህም? ቆይ ርዕሱ ሽፍት እንዳይሆን ቅድሚያ አህመድ የሚባል ትንቢት የተነገረለት የለም አይደለ? ሽፍቲንግ አይደለም እኮ አሁን እያወራን ነው። የለም አይደለ? የጠየቁትን ጥያቄ በዳይሬክት ሊማት መልስ። የለም አይደለ? ምክንያቱም አሁን እየተነጋገርን ነው ያለ ነው ስለ ወንጌል ነው እያወራን ያለ። ሚውት አድርግና ትንሽ አዳምጥ። ቆይ ሚውት አድርግና ሌሎች ይግቡና ዕውቀት ያላችሁ ተናግሯል የምትሉ ኑ ግቡ፣ መረጃ ታመጣላችሁ። ወንጌል ለማን የተሰጠው ማን የተሰጠው ምናምን እሱ ከራስ ቁርአን ሐዲስ ተፍሲር እንዲሁም ደግሞ ሲራ ወንጌል ማን እንደሆነ የማን እንደሆነ በማን ለማን እንደተሰጠ ከራስ መጽሐፍቶች መረጃ ሰጣለው ማለት ነው። ችግር የለም እኮ ይቅርታ እኔ እኮ መልስልሃለሁ። ጥያቄ ለመልስ እኮ ነው ገባሁት። ጥያቄ ለመልስ ስለገባው አብዲ አዳምጥ መልስልህ ስለገባው አዳምጥ
ጥያቄን እኮ ኦሬዲ ጨርሰናል። ምክንያቱም የዮሐንስ ወንጌል ስለተባለ ምዕራፉ በዛ ስለተሰየመ ወንጌል ዮሐንስ ነው ማለት አይደለም። የላሚቷ ምዕራፍ ስትል ወንጌል ነው ቁርአን የላም ነው እያልከን አይደለም። የጦር ዘረፋ ምዕራፍ ስትል የጦር ዘራፊዎች የሽፍቶች ነው ቁርአን ማለት ነው። የሸረሪቷ ምዕራፍ ይላል ቁርአን የሸረሪት ነው ማለት ነው። የጣህ ምዕራፍ ይላል፣ የሐጅ ምዕራፍ ይላል፣ የሙሚን ምዕራፍ ይላል፣ የባለቅኔዎች ምዕራፍ ይላል፣ የጉንዳን ምዕራፍ ይላል፣ የወሬ ምዕራፍ ይላል፣ የዜናዎች ምዕራፍ ይላል፣ የሸረሪት ምዕራፍ ይላል። የተለያየ አለ። ይሄ ስለተባለ ቁርአን ያላ ሳይሆን የነኚህ ነው ማለት ነው። ስለዚህ እንደዚህ ተልካሻ ነገር ቆይ አዳምጥ። ተልካሻ ሐሳብ ላይ መለጠፍ አያዋጣም። የሚያዋጣው ምንድነው? የጭስ ምዕራፍ ስለተባለ ቆይ ጭስ ነው ማለት ነው ቁርአን ወይንስ ያላህ ቃል ነው ቁርአን? እንደዚህ አይነት ተራ ነገር ውስጥ ጊዜ አንገልም። አዳምጥ በቃ ሚውት አድርግና አዳምጥ ሚውት አድርግና ተቀመጥ። ምላሽ ያላችሁ ብቻ ግቡ። አህመድ ከስር አስገባኝ እያለ ነው፣ አስገቡት። እፎይ ራስን አተልቅ ታብ ስላልተመቻቸው ነው። እሺ አስፈላጊ ሲሆን እንትን እንላለን እና ታብ ያደርጋችሁ። አህመድ 14 እንኳን ደህና መጣ። አቤት እንኳን ደህና ቆያችሁን። ሰላም ብያለሁ። ይመስገነው። ጥያቄው ያችን ገብቷል ብለን እናስባለን። ጥያቄው ምንድነው? የጠየቀው ጥያቄ በመጽሐፍ ቅዱስም ሆነ በቁርአን ኢየሱስ ስለ መሐመድ መምጣት ተናግሯል ወይ ብለሃል። አህመድ የሚባል በመጀመሪያ ደረጃ ስሙ አህመድ በሆነ ያበስራቸዋል ነው የሚለው። የት ቦታ ነው እንደዛ ብሎ የተናገረው? እሺ አህመድ ሳይሆን ነብይ እንደሚመጣ መጽሐፍ ቅዱስ ላይ አለ። ይሄንን ማስረጃ አለኝ። መልካም። ስለዚህ አህመድ ብሎ አልተናገረም ማለት ነው። አንድ ነጥብ ነብይ እንደሚመጣ ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ተብሎ እኮ አልተነገረ። መጽሐፍ ቅዱስ ላይ ያው ነብይ እንዲመጣ ወንድ ልጅ እንደሚመጣ እንጂ የተነገረው ስለ ኢየሱስ አልተነገረም አይደል? ስለዚህም አሁን ኢየሱስ ደግሞ ስለ መሐመድ ስለ ነብይ ተናግሯል። አትሩጥ ቆይ ተናግሯል። እሺ ተናግሯል። ስለዚህ የራስ ላይ ብቻ ምላሽ። እሺ ኢየሱስ ግን ተናግሯል መሐመድ እንደሚመጣ እኮ። አህመድ ይመጣል ያለበት አለ። አህመድ ይመጣል ብሎ ተናግሯል። ነብይማ ብዙ ነቢያት ሊመጡ ይችላሉ። አህመድ ብሎ የተናገረበት አለ። በመጀመሪያ የኛውን ነጥብ ታስጨብጠናለህ። እሱ ከሌለ ደግሞ ነብይ ይመጣል ያለበትን ትሰጠናለህ። ይሰማል? ሚውት ነህ፣ ወጣሃል። ኦኬ ማናገር እችላለሁ አሁን? መረጃ ብቻ ማምጣት ከቻልክ ነው። እሰስ ታቻውራስኪ መረጃ እያወራው እኮ ነው። ምክንያቱም የሚያወራው ምንድነው በትክክል በዛው ዘመን ነብያት በነበሩበት ወቅት ላይ ያሉ መጽሐፍቶች የሉም። በአሁኑ ጊዜ በቃ የሉም። አንተ ይኸውልህ ማስረጃ ልስጥክ። እሺ ከባይብል ማስረጃ ልስጥክ። ከነብይ በላይ አንተ ታውቃለህ? ካላህ በላይ አንተ ታውቃለህ? እሱን ቶ እኔ ከመጽሐፍ ቅዱስ ልነግርክና እኔ አትበላዳ ይሄ ማስረጃውን ተቀበለኛ። መጽሐፎች የጻፉት ከነብይ በፊት ነው ከነብይ በኋላ ነው የጻፉት? እርሳቸው ነብይ መሐመድ ሰለላሁ ዐለይሂ እርሳቸው የተናገሩት ግልጹን እኮ ነው። አላህ ሱብሃነሁ ወተዓላ በእርሳቸው አንድ ጥቅስ ያንን ነገር ደግሞ መጽሐፍ ቅዱስን አረጋግጠናል ማለት ነው። አትጫውን። ይሄ ሽንት ቤት ወረቀትን አንዴ ሱራ አልማይዳ 46ን አያክፈችልኝ። ኤፌሶን አዳምጥ። ይሄ ሽንት ቤት ወረቀት መመሪያህን እንዳልጠፋ ተቀበለኛ ማስረጃ ሱራ አልማይዳ አያ 44ን ክፈችልኝ አንዴ 46 አካባቢ ኤፌሶን አለሽ። አዳምጥ። ይሄ የምትመራበት የፈጣሪ ቃል ነው ብለ የሽንት ቤት ወረቀት እውነት ከሆነ ለምን ትፈራለህ? አዳምጥ። ቁርአን መጽሐፍ ወንጌል ተበርቷል እያልክ ነው አይደለ? አንተ የሽንት ቤት ወረቀት የፈጣሪ ቃል ነው ማስረጃ ልስጥክ። አዳምጥ ቆይ አትጮህ። ጠፍቷል እያልክ ያለው
ያንተ ፈጣሪ የምትለውና ነብይ የምትለው እንዳጠፋ ከራስ መጽሐፍ ላሳየ ተጠብቆ እንደሚኖርም ከራስ ላሳየ አንዲት ጥቅስ አምጣልኝ አልኩ እኮ ጠፍቷል የሚል አልመይዳ አምስተኛው ምዕራፍ ይሄ ልጅ አሁን ምንድነው እሱ ከአላህና ከመሐመድ ይልቅ እኔ አውቃለሁ እያለን ነው። ከአላህና ከመሐመድ እኔ ነኝ ማቀው 46ኛውን አያ 46 እኔ ማስረጃ ከባይብል ልስጥሽ ተቀበለኛ። አዳምጥ ወደዛ እኔ እናንተን ገና አስተምሩ መወያየት ራሱ አዳምጤና አንብብ ይሄንን 46ኛውን አያ አንብብ። ምን ይላል? ማይክን ክፈትና አንብብ። እናንተን አስተምሬ ነው እኮ መወያያችሁ። ከእስልምና ጋር መወያየት አንብብ። እኔ እሱን እኮ አልካድኩም። አንብብ። ከነብይህና ከአላህ አንተ ዕውቀት ኖሮህ ነው ወይንም አላህና መሐመድ አያውቁም እኔ ነኝ ማቀው በልና እለፍ። አውልክ እኔ በዛ ነገር እኮ እንትን የለኝም እኮ አንብብ። ከመጽሐፍ ቅዱስ እንደ ነብይ ኡሚና አንብብ። ቁርአን የተናገረው ትክክል እኮ ነው። ምክንያቱም አንተ ቁርአን አታምንም። አንብብ። ይሄ ቁርአን ላይ የሚገኝ ነው። ስለ ወንጌል የመሰከረው ነብይህና አላህ የተናገሩት ነው። አንብብ። የት ቦታ ነው ጠፍቷል ነው የሚለው ወይንስ አይጠፋም ነው ያለው? አንብብ። በቁርአን ላይ ነገረን ወንጌሉ መኖሩ አንብብ። በቃ ቴንኪው። ማይክን ያዛው። ቁርአን ላይ ቁርአን ይሆናል። ኖ እኔ ከመጽሐፍ ማይክን ያዝ። በቃ ወረድ። በቃ ቁርአን ላይ ነገረን አለ። ቁርአን ምን ብሎ ነው የነገረህ? ወንጌል እንደማልጠፋና እንዳለ ቁርአን ነገረ። አንተ መተህ ዛሬ ወንጌል ጠፍቷል ብትል አላህንና መሐመድን ሐሰተኛ አልክልም ማለት ነው። ቁርአን ነገረኝ ይላል፣ መልሶ ደግሞ ጠፍቷል ይላል። ቁርአን ምን ብሎ ነው የነገረ? ወንጌል እንደማይጠፋ እንደማይበረዝ ነው የነገረ ቁርአን። እኛ እናምንበትም ማናምንበት የሽንት ቤት ወረቀት ስለኛ መጽሐፍ ሲናገር እንደማይጠፋ እንደማይበረዝ ነው የነገረ። ታዲያ ይህንን ዘመተ ነው ተበርዟል ምትለን? ተበርዟል ወይንም ጠፍቷል የሚል አንድ የቁርአን ክፍል አንጣ። አታመጣም። ሌላ ሙስሊም ያስገቡ። ባኳለኮ ቀይ አብርቶበት ነው። አህመድ አሁን ኔትወርክ ተስተካክሏል። አህመድ ሁለት አህመድ ሁሴን እና አህመድ 14 እንኳን ደህና መጣ። በድጋሚ እንኳን ደህና ቆይ። ሰላም ነው? እንዴት አመሻለህ? እንዴት ነው? ሰላም ነው? ሰላም ነው። አንድ አስተያየት ልናገር፣ አንድ ደቂቃ። ቀጥል። ርዕሱ ላይ ይሻላል። የሁሴን ልጅ እሺ። ወንድሜ በጣም ነው ማከብርህ። ትምህርትህ በጣም ጥሩ ነው። ለሃይማኖት ያለህ ክብርህ በጣም ጥሩ ነው። በጣም ነው ማደንቅህ። ግን ሃይማኖትህን እኔ ወደዋለሁ፣ አከብረዋለሁ ባልከተልበትም። ግን ምን አለ መሰለህ ባሰድበን፣ ሃይማኖትን ባሰድብ፣ ነብያችንን ባሰድብ፣ አላህን ባሰድብ በጣም ነው ማከብርህ። አትሰድብ። እንድምወድህ ላክ አትጥላኝ። አንተን ስገባ ኦንላይን ላይ ስገባ ደስ እያለኝ ስገባ ግን አንዳንድ ሽንት ቤት ወረቀት ምናምን አይባልም። ካንተ ማይጠበቅ አንተ መሆር ብዬ የጠበቅኩ ካንተ ማይጠበቅ ሃይማኖትን ባነካ ደስ ይለኛል። አህመድ እኔ አንተን አክብሬ ነው ማወራ እኮ። ግን ምንድነው በጣም ነው ማከብሬ። ትምህርትስ በጣም ነው የሚመቸኝ። ስደባው ሲዋሹ እሱን ስደብ፣ በቃ የዋሽህን ስደብ እንጂ ሃይማኖቱን አይደለም መስደብ ያለብህ። እሺ ቀጥል። በቃ በርዕሱ ላይ እሺ ቀጥል። የፈለግከውን ጠይቅ። ጥያቄያችን ግልጽ ነው። 61ኛው የቁርአን ምዕራፍ ላይ አያ 6 ላይ የመርየም ልጅ ኢሳ አህመድ የሚባል ከኔ በኋላ ይመጣል ብሎ ተናግሯል ትንቢት የሚል አለ። የት ቦታ ነው እንደዛ ብሎ የተናገረው ነው? እሺ ቁርአኑን ልክፈትልህ። አሁን ቁርአኑ ሳይሆን ላንብብልህ።
ኤፌሶን ተቻልሽ ክፈቹ ቀይ አብርቶብሻል አክቹአሊ የቁርአኑ ክፍል ግልጽ ነው ቁርአኑ ያው መሐመድ የተናገረው ነው ስለዚህ ኢሳ ስለኔ ኢሳ እናንተ ኢየሱስ ነው ትላላችሁ ኢየሱስ ስለ አህመድ የሚባል ተናግሯል ስለምትሉን የት ቦታ ነው የተናገረው አህመድ የሚባል ይመጣል ብሎ የተናገረው የት ቦታ ነው እኔ ሻዳዛለሁኝ አሁን ነው የመረጃ ማምጣት የሚችል የት ቦታ ነው የተናገረው አለበለዛ ግን ይሄን ማምጣት ካልቻላችሁ ምንድነው መሰለ አህመድ የሚሆነው እኔ ዝም ብዬ ዛሬ ተነስቼ ኢየሱስና መሐመድ እኮ ከዛሬ 1000 ምናምን ዓመት በፊት ስለኔ ትንቢት ተናግረዋል እኔ ነብይ እንደምሆን ብዬ ነብይ ሆንኩኝ ማለት ነው እኮ ለመናገራቸው መረጃ መምጣት መቻል አለበት ካልመጣ ግን ሰውየው ዝም ብሎ በእነሱ ስም እየዋሸ ነው ግልጽ ነው ጥያቄያችን ለዘመናት ትንቢት ተናግሮለታል ስለምትሉን የት ቦታ ነው የተናገረለት የቱ ጋር መረጃ የትኛው ቦታ ላይ ነው እንደዛ ብሎ የተናገረለት ደርድሬያችኋለሁኝ የወለኔ አዲስ መረጃ ይኖራል ነው ታዳምጣለህ ብላክ ፕሮፋይል ጓንደና መጣ ይሰማል እንኳን ደህና ቆያችሁኝ ይሰማል ስፍር ቁጥር የለውም አህመድ በመጽሐፍ ቅዱስ ውስጥ ትንቢት የተተነበየለት ስፍር ቁጥር የለውም ማስረጃ ከአንድም 3 4 5 መስጠት እንችላለን አንድ በቂ ነው ኢሳ ስለ አህመድ የተናገረው አህመድ የሚባል ይመጣል ብሎ የተናገረው አንድ በቂ ነው ስፍር ቁጥር አይደለም ኦኬ ያው በመጀመሪያ ደረጃ ቅድም ካነሳው ፖይንት ባዮሎጂ ወይም ደግሞ ፊዚክስ መጽሐፍ አንዴ እንደመንደርደሪያ ነው ማነሳው ሐሳብ ያንተን ፍቃድም አልጠይቅም ባዮሎጂ ወይ ፊዚክስ መጽሐፍ ላይ ስገልጽ ዩኒት 2 ላይ ፊዚክስ መጽሐፍ ላይ ኒውተን ፈርስት ሎ ባዮሎጂ መጽሐፍ ላይ ደግሞ ሴል የሚል ርዕስ ስታገኝ ያ ቻፕተር የሚያጠነጥነው ስለ ሴል ወይ ደግሞ ስለ ኒውተን ፈርስት ሎ የሚያጠነጥን ቻፕተር ነው ማለት ነው ስለዚህ ሱረቱል በቀራ ሱረቱል ኢምራን እያለ ርዕስ በርዕስ ሲከፋፍል አላህ Subhanahu Wa Ta'ala በዛ ጉዳይ ላይ የሚያጠነጥን ጉዳይ ስለሆነ ርዕስ ለመስጠት ለማበጀት የተደረገ ነው ቅድም የሸረሪት ምናምን ይያልክ ሙድ ስትይዝ ነበርና በዛ ላይ ነው አሁን ወደ መጽሐፍ ቅዱሱ ማስረጃ ስንገባ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ከፍተህ ማንበብ ትችላለህ ኢየሱስ ክርስቶስ ስለ ነብዩ መሐመድ በግልጽ የተናገረው ከሱ በኋላ የመጨረሻው መልእክተኛ ነብይ እንደሚመጣ የተናገረው አንቀጽ ነው ሰምታል ኦኬ እርግጠኛ ነህ ኦኬ ምን ይላል ከፍቼዋለሁ እኔ ግን እውነት ነግራችኋለሁ እኔ እንደሄድ ይሻላችኋል እኔ ባልሄድ አጽናኙ ወደ እናንተ አይመጣም እና እኔ በሄድ ግን እሱን እልክላችኋለሁ እርሱም መጥቶ ስለ ኃጢያት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 14 ያለውንም ብንመለከት የምነግራችሁ ገና ብዙ ነገር አለኝ አሁን ግን ልትሸከሙት አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ የትኛው መንፈስ ትክክለኛው የመጨረሻው መልእክተኛ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም የሚመጣውንም ይነግራችኋል እርሱ ያከብረኛል ይላል ነብዩ መሐመድም ለኢየሱስ ክርስቶስ ትልቅ ሪስፔክት ነበራቸው የኢየሱስ ክርስቶስ ስም ቁርአን ላይ በብዛት ተጠቅሶ ስናገኝ የነብዩ መሐመድ ግን 5 ጊዜ ብቻ ነው ተጠቅሶ የምናገኘው ይህ ማለት ሱሐቦቹ ላይ መሰከሩላ ሱሐቦች ተሰብስበው ስለ ኢሳ ማለትም ስለ ኢየሱስ ክርስቶስ ነብዩ ሲነግራቸው እጅግ ፍቅር ባለው ሁኔታ ነበር ሲገልጻቸው የነበር ተረጋጋ እንጂ እንዴ ሮትክ እኮ በጣም አሁን በመጀመሪያ ደረጃ ቀላል ጥያቄ ጠይቀህና ይሄንኛውን ክፍል እናብራራዋለንኛ አህመድ ሚላለው ወንድማችን ማይክን ክፈተው ቅድሚያ ወይ እኔ እኮ እያወራው ነበር ሚዩት እንዳደረጋችሁኝ አላወኩም
አትሩጥ አህመድ ይላል። አትሩጥ ካንተ በላይ ሯጭ አለ እንዴ? ቅድም ስፈረጥጡ አልነበር እንዴ? ሁሉንም ተረጋጋ። ቆይ አህመድ ይላል ወይ? አህመድ ይላል ነው እንዳንተ አሉ። እዚህ ላይ አህመድ አልጠቀሰውም አህመድን። ነገር ግን ግልጽ የሆነ አህመድ ጽሁፍን ቢሰጥ ኖሮ እስከዛሬ ዓለም ላይ የሚገኙ ክርስቲያኖች በሙሉ በሰለሙ ነበር። ስለዚህ አህመድ የሚባል አልተጠቀሰም። አህመድ አላለም ማለት ነው። ስለዚህ ወተት ነጭ ነው የሚል ማስረጃ ነው የምትፈልገው ማለት ነው አንተ። ወተት ነጭ ነው። አሁን ቀጥታ ዳይሬክት የሆነ መልስ ነው የምትፈልገው እንጂ ተያያዥ የሆነ አዳምጥ። ቆይ አንዴ አስጨርሰኛ። አሁን ለምሳሌ ሶቅራጠስ ኢዝ ሂውማን ቢንግ ብለህ ሶቅራጠስ ኢዝ ሂውማን ቢንግ በቃ ሚውት ላድርግ ማለት ነው። ስለዚህ ምን አለ ወንድማችን አህመድ መጽሐፍ ቅዱስ ላይ አልተጠቀሰም ማለት ነው። በስም አልተጠቀሰም። ሁለተኛ ነጥብ ቁርአኑ ለምንድነው እሱ ይሄን ያልኩት? ስሙ ብሎ ነው ያስቀመጠው። ስሙ አህመድ በሆነ ብሎ ነው ያስቀመጠው። አሁን ደግሞ ከቁርአን ጠይቃለሁ። ከቁርአንህ ላይ አህመድ ሙሐመድ የተባለበትን አንጣለን። ከዛ የኛውን ለሙሐመድ ነው ወይ የሚለውን ለሙሐመድ ነው ወይ የሚለውን እናብራራለን። አህመድ ሙሐመድ እንደተባለ ማስረጃ ስጠን ከቁርአንህ። ኦኬ በመጀመሪያ ደረጃ ስሙ ቁርአን ላይ ውሸት መሆኑን ለማረጋገጥ መጀመሪያ ትክክለኛ ጥርት ያለውን ወንጌል መጀመሪያ መያዝ ነበረብህ። እፎይ አንተ ይሄ ውሸት ነው ብለህ ለማረጋገጥ እንደ ሰጠና እስካሁን ድረስ ተጠቅሷል ብለህ የተበረዘ አሁን የተበረዘ የሽንት ቤት ወረቀት ተበርዟል አይለንም። ተረጋጋ፣ አትሳደብ። አዳም ያስከው የሽንት ቤት ወረቀት መጽሐፍ ተበርዟል አይልም። አሁን የመጀመሪያውን ፖይንት አህመድ አይልም መጽሐፋችሁ ላይ አልከን። መልካም። ስለዚህ ጠየቅነ ምን ነበር? አህመድ ብሎ ኢሳ ወይንም ኢየሱስ ሰማኝማ እፎይ ሪስፔክት ትልቅ ነገር ነው። ሪስፔክት ይኖር። በዚህ አይነት አስተሳሰብ የሚከተልህን ሰው ነው የሚተቸው። በዚህ አይነት አስተሳሰብ የሚከተልህ ሰው ይበልጥ ስሙ አዳምጥ። የግድ 10 የሚዩት መደረግ አለብህ እንደ አዳምጥ። ቆይ ሚዩት አታርጉት። እኔ አስወርደዋለሁ። ቀጣይ ጣልቃ የሚገባ ከሆነ ሚዩት አታርጉ። ቆይ ሐሳቤን አልጨረስኩም። ጣልቃ አትግባ። ቆይ ስማኝ። በመጀመሪያ ላይ ጥርት ያለው ቁርአን ላይ የለም ብለሃል። ምን ይዘህ ነው ቁርአን ላይ አልተበረዘም ያለ የለም ያልከው? ምኑን ነው የለም ያልኩት? አሁን ቁርአንህ አልተበረዘም መጽሐፍ ቅዱስን ይለዋል አልክ። እኔ ደግሞ ማስረጃ መስጠት እችላለሁ። አንተ ያንን ሰጣው በኋላ ላይ መጽሐፍ ቅዱስ ተበርዟል ብለህ ታምናለህ? ስለዚህ ተበርዟል ካልክ እኮ የለም እያልከን ነው። ቆይ አንተ የለም ብለሃል። አሁን እኔ የምጠይቅህ መልስልኝ። እኔ ካመጣሁልህ ትቀበላለህ አትቀበልም? አዳምጥ እባክህ ወደዛ። ይሄ ምንድን ነው የሚጮኸው? በመጀመሪያ ደረጃ አህመድ የሚባል ከማስወረድ አዳምጥ። ቅድሚያ አዳምጥ። ቆይ የግድ ማስወረድ አለብኝ? ግልጽ ጥያቄ ነው። ጣልቃ እንዳገባ ቆይ ልጨርስ። እንደተበረዘ ማስረጃ ልስጥህ። ትቀበላለህ አትቀበልም? የሽንት ቤት ወረቀት መጽሐፍ ተበርዟል አይልም እያልኩ እኮ ነው። አዳምጥ እኮ እኔ እሰጥሃለሁ። ትቀበላለህ? ሰውየው ጤነኛ አይደለም እንዴ? ወንጌል ተበርዟል የሚል አንድ አታመጣም። ቁርአንህ ተበርዟል የሚል ግን እኔ ከራስህ ቁርአን ላይ እሰጥሃለሁ። እኔ እሰጥሃለሁ። በጣም ጥሩ። እኔ እሰጥሃለሁ። እሺ ይሄ ማስረጃ እኔ ካሜራ ከፍቼ ትሰጠኛለህ። ቆይ ተረጋጋ። ይሄንኛውን ነጥብህን እናስጥልህ። ቅድሚያ ተረጋጋ። ቆይ እንዴ መጽሐፉ ተበርዟል አልተበረዘም እሱ ሁለተኛ መወያያ ርዕስ ይሆናል። በመጀመሪያ ደረጃ ያመጣልን ምንድነው? እሱ ስለ መንፈስ ቅዱስ ነው። ስለዚህ አህመድ የሚባል አለው የመጽሐፍ ቅዱስ ላይ አሁን ያመጣኸው ላይ ያልነው የለም፣ አልተጠቀሰም በስም አለን። ቁርአኑ ግን ምንድነው የሚለው? በስም ተጠቅሷል፣ ስሙም አህመድ በሚል ያበስራችኋል ነው ያለው። ስለዚህ ወይም ቁርአኑ ዋሽቷል ወይንም ደግሞ ይሄ ልጅ ትክክለኛ ጥቅሱን አልሰጠንም ማለት ነው። አሁን አንድ ጥያቄ እንጠይቃለን። ቁርአን አላህ ነው የዋሸው ወይንስ ትክክለኛውን ጥቅስ አልሰጠህንም?
ምክንያቱም በስም ተጠቅሷል። ስሙም አህመድ ብሎ ነው ያስቀመጠው። አንተ ነው የዋሸኸው ወይንስ አላህ ነው የዋሸው? ይህን ጥቅስ ሰጠን። ኦኬ እሺ፣ በመጀመሪያ ደረጃ አሁን ካለው መጽሐፍ ማለትም ባይብል መጽሐፍ ቅዱስ ማለት አልደፍርም፣ ቅዱስ ስላልሆነ መጽሐፈ ሰይጣን በሚለው ብገልጸው ደስ ይለኛል። መጽሐፍ ባይብል በሚለው ልጠቀም እና መጽሐፈ ሰይጣን ያንተ ነው። የሽንት ቤት መጽሐፍ የተሸከምከው የሽንት ቤት ወረቀትን ካካማያውን ነው እያነበብንልህ ያለው። ይሄ ካካ የምትልበት አልተበረዘም ነው የሚለው ስለኛ መጽሐፍ ሲናገር። እፎይ ስማ፣ እሰማለሁ። ትሰማለህ? እሺ፣ በዚህ አይነት እንዴት ነው የምንወያየው? የራስ ልጅ ነው የሚረብሸው። ምክንያቱም የራስ መጽሐፍ አዳምጥ፣ አወያይ ከሆንኩ ማለት ነው። አዳምጥ፣ የወለኔ ልጅ አዳምጥ። ኢንጂል፣ ተውራት፣ ዘቡር የኔ ቃል ናቸው የሚለው የኔ መጽሐፍ ሳይሆን ያንተ ቁርአን ነው። ይሄንን የቁርአን ክፍል የሰይጣን ክፍል ነው እያለ ነው። ኢንጂል፣ ዘቡር የሰይጣን ነው ካለ አላህን ምንድነው እያለን ነው? ሰይጣን ነው እያለን ነው። በእርግጥ እኛም እንደዛ ነው የምናምነው፣ እንደዛ ካለን። ምክንያቱም ወንጌልና ኢንጂል፣ ዘቡር የኔ ቃል ነው የሚለው አላህ በራስ በያስከው ቁርአን ላይ ነው። የሰይጣን ነው ካለ ደግሞ ይሄ አላህ ምንድነው እያለን ነው? ሰይጣን ነው እያለን ነው። ምንም ተዚህ ጋር እኮ ውይይት አያስፈልግም። በነገራችን ላይ አሁን በስባሽ ብሎ ተሳድበዋል። ይሄ ወለኔ የሚባለው ታች ይወርድና ታብታብ ያርግ። ተበርዟል ስትል የተበረዘ ሚል አንዲት መረጃ ማምጣት ነው እንጂ መጮህ አይደለም። ጠፍቷል ስትል ከቁርአን ላይ ጠፍቷል የሚል መረጃ ማምጣት ነው እንጂ መጮህ የለብህም። ስለዚህ ቀጥታ ማስረጃ ብቻ ነው። ልክ ስትያዙ ወጥመዱ ስገቡ ይሄንን አሁን ያዋጣኛል ብሎ ዮሐንስ ወንጌል ምዕራፍ 16ን ጠቀሰ። ገና የመጀመሪያውን መስፈርት አንድ ጥያቄ ነው የጠየቅነው። ገና እዛው ላይ እኮ ገና ስናብራራው ስለ አብ ያወራል፣ ስለ ወልድ ያወራል። አላህ አብ ነው እንዴ? በሱ ገና ድባቅ ይመታል። ገና እዛ ውስጥ ሳንገባ ገና የመጀመሪያው ጥያቄ ላይ አህመድ ይላል ወይ ስንለው ቁርአኑ መጽሐፉ ተበርዟል፣ የሰይጣን መጽሐፍ ነው ወደ ማለት ገባ ማለት ነው። ይቅርታ አድርግልኝና እፎይ፣ በጣም የሚገርም ጥያቄያቸው እንኳን ተራ ከመሆን አልፎ እዚህ ጋር የሚያወራው ስለ መንፈስ ነው። ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ስለሚያወራ ስለ መንፈስ ነው። እዚህ ጋር ስጋ ስላለው ነገር አመጣችሁ። ጥያቄያችሁ ራሱ በጣም ተልካሻና የወረደ ተራ ነገር ነው። እስኪ የሆነ ነጥብ ያለው ነገር ይዛችሁ ስትመጡ ራሱ አንደኛ ያልተባለ ነገር ነው ይዛችሁ የምትመጡት። ሁለተኛ ነገር ደግሞ ስለ መንፈስ እየተወራ እንዴት ስለ ስጋ እንትን ትላላችሁ? አውድ የሚባል ነገር አለ። እሱን መጀመሪያ በደንብ ተከታተሉ፣ እዩት። ከዛ በኋላ ነው ለመጠየቅ መምጣት። ዝም ብላችሁ ዘላችሁ ገብታችሁ በተለየ ሁኔታ ደግሞ የቆሸሸ መጽሐፍ ይዘህ እየመጣ እዚህ ጋር የሰው መጽሐፍ ለመንካት አትሞክር። ማናችሁ ማለት ነው። ክርስቲያኖች ታብታብ እያደረጋችሁ እንከታተል። በነገራችን ላይ ነው ተበርዟል ብለው ለመናገር እነሱ ጋር ኦሪጂናል አለ ወይ? ምንድነው መረጃቸው? እና ደግሞ በቁርአን ላይ የቀደሙት መጽሐፍ ፍርድን እንዲሰጡ በኢንጂልም በተውራትም ፍርድን እንዲሰጡ ነው እንጂ የሚናገረው ተበረዘ አይልም። ሲቀጥል ደግሞ ወንጌል ለኢየሱስ ተሰጥቶታል እያሉ ሲናገሩ ነበርና እኛ ወንጌል ተሰጥቷል አንልም። ራሱ ክርስቶስ ኢየሱስ ወንጌል ስለሆነ ማለት ነው። እና አሁን እየተሰደበ ያለው ልጅ ይሄ ለውይይት አይደለም፣ ተሳርቦ ለመውጣት ነው የገባው። ስለ መንፈስ ቅዱስ የሚናገረውን ስለ አንድ ግዙፍ ፍጥረት የሚናገሩ ሰዎች መልስ መጠበቅ ማለት ሞኝነት ነውና ከነሱ ሲጀመር መልስ የለም። ድሮ ጀምረው የሚያቀርቡት ነው። ስለ መንፈስ ቅዱስ የሚናገረውን ለሙሐመድ ነው ሙስሊሞች ላኩ ማለት ነው። ሙስሊሞች ላኩ፣ ክርስቲያኖች ውረዱ፣ ከገስት ላይ ክርስቲያኖች ውረዱ። የላካችሁ ማለት ነው። ሙስሊሞች ብቻ የምንቀበለው ድምጽ ይሰማችኋል? ኦኬ። ሰላም ናችሁ? እንደናችሁ?
መጀመሪያ ምንድነው ሚውት ሆነሃል እኮ ግን አይ ሚውት አይደለም ለኔ ነው ኦኬ ቀጥል ያው ልጅ ቢኖር ተመልሶ ቢገባ ጥሩ ነው ያስባለሁ ዮሐንስ ወንጌል ምዕራፍ 16 ቁጥር 7ን ስለ ነብዩ መሐመድ ነው ብሎ መረዳት ኢየሱስ ክርስቶስ አምላክ ነው ብሎ መረዳት ነው ስለዚህ እስቲ ግባና እሱ ክፍል ስለ ነብዩ መሐመድ ነው የተነበየው ይበላል ገና እኮ ምንም እሱ ሳናብራራው እኮ ገና አንድ ጥያቄ ሲጠየቅ ተበርዟል ብሎ እኮ ሌላ ቶፒክ ውስጥ ገባ ችግሩ ምንድነው የተበረዘ አይደለም አሁን ኦፎይ ውይይት አንዴ ቆይ ተበርዟል ካለ እሱ የጠቀሰው ክፍል የተበረዘ ነው አሁን እኮ እኛ እኮ ሌላ ቦታ አልሄድንም ሌላ ቦታ የወንጌል ክፍል አልጠቀስንም ሌላ የመጽሐፍ ቅዱስ ክፍል አልጠቀስንም እሱ የጠቀሰው ዮሐንስ ወንጌል ምዕራፍ 16 ቁጥር 17 ልክ ነው ብሎ አይደል የጠቀሰው እውነት ነው ብሎ አይደል የጠቀሰው ስለ መሐመድ ይናገራል ከጠቀሰው በኋላ ገና ተራ ጥያቄ ሲጠየቅ አይ ተበርዟል ወደሚል ገባ እዛ ላይ እንደዛ ካለን እኮ መሐመድ ራሱ የሚናገረው የኢየሱስን እንትን ነው ሌላ ችግር ነው አለ ወጥቷል አሁን ከታች ካለ እስኪ ላክ አቶ አጽሙ አሉ ላይ እኮ አስገባቸው ይታል አጽሙ ይጎ እሺ ይታለ አሉ ብዙ አብድሎች ገስት ላይ አጽሙ ቢገባታ አቶ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ካለ ምን ያህል የሆነ የጅል ያልበቃ እናንተ እኮ የራሳችሁን ብቻ ነው የሰው አታዳምጡ መጀመሪያ ሰውን አዳምጠዋ ደግሞ አስተርሱ ተገቢ አይደለም ማን ነው የሚያወራው ያወራለው ማን ነው አህመድ የቱ ጋር ነው ያለው ያለውበት ቤቴ ነው አገር ላይ ተኖራል ብለ ምን ታላለ ደግሞ ፍጥረቱ ላይ ያለህ መስሎኝ ነበር አላህ ጋር ቤቱ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ስለ መሐመድ ነው ብለህ ታምናለህ አንተ እንደ በፍቅር ነው አንደው ከመጀመሪያ ጀምረህ አንብበው ይህንን የሚያደርጉ አብንና እኔን ስላላወቁ ነው ይላል ገባ ከመጀመሪያ ጀምረህ ያነበብከው ድረስ ጨርሰው አትጆ ቀስ ብለው እሺ ዮሐንስ ወንጌል ምዕራፍ 16 ቁጥር 17 ካላወቀው ምን እንደሚል አንዴ ላንብበልህ ከዛ እሺ አንብበው ያ ምን ይላል መሰለህ እኔ ግን እውነት እነግራችኋለሁ እኔ እንደሄድ ይሻላችኋል እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ እርሱ መጥቶ ስለ ኃጢአት ስለ ጽድቅ ስለ ፍርድ ዓለምን ይመሳል ይላል ስለዚህ የሚመጣው አጽናኝ መሐመድ ነው ብለህ ታምናለህ የሚናገረው ስለ አንድ ነገር ነው አይደል ስለ አንድ ስለሚመጣ ነገር ነው የሚናገረው ስለዚህ እሱ ደግሞ ማን ነው ሲባል ነብዩ መሐመድ ናቸው ስለማንም ማለት ዘጠኝ ነገር አላልኩም ስለ መሐመድ ነው ብለህ ታምናለህ አዎ ወይም አይበል አዎ ስለ መሐመድ ነው በትክክል ነው ቴንክ ዩ በቃ የኔው ቴንክ ዩ መሐመድን የላከው ማን ነው ደግሞ መጽሐፉ ተበርዟል ያለው እንዴት መሰለህ አቶ ካባ አሎ አስብለን ነው ልጁ ለምዘጋለ ልጁ ተበርዟል ያለው ለምሳሌ መጽሐፍ ቅዱስ የተጻፈው ኢየሱስ ካረወ ከስንት ክፍለ ዘመን በኋላ አቶ ካባ አትጩ ስለ መጽሐፍ ቅዱስ የመጽሐፍ ጊዜ አላወራንም ያወራን ያለ ነው ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ስለ መሐመድ ያወራል ብለሃል ቴንክ ዩ አጽናኙ መሐመድ ነው ብለኛል ቴንክ ዩ አጽናኙ አዎ በትክክል መቶ እኔ ብሄድ ግን እርሱን እልክላችኋለሁ ብሏል ስለዚህ መሐመድን የላከው ኢየሱስ ነው ማለት ነው ረሱላህ ሳይሆን ረሱል ኢየሱስ ነው ማለት ነው የኢየሱስ መልእክተኛ ነው እያልከኝ ነው የኢየሱስ መልእክተኛ ሳይሆን እኔ ብሄድ ይሻላችኋል እኔ ብሄድ አጽናኙ መንፈስ ቅዱስ ይመጣል መንፈስ ቅዱስ የተሞላ ይመጣል ከራሱ የማይናገር የተነገረውን ነገር የሚናገር አህመድ እሺ ጥያቄ ጥቅሱን ካላወቀው ጥቅሱን አንብበው ያነበብኩት ነው አለ እጅ ላይ እንዴ ስለዚህ መልካም እሺ ማን ነው ይልካል የተባለው እያለህ ነው ማሜ እኮ ይኸውልህ እኔ ብሄድ ይሻላችኋል አጽናኙ
እኔና አብን ስላለያችሁ አጽናኙ የእውነት መንፈስ ቅዱስ ይመጣል። በመጣ ጊዜ እሱ የሚለውን ነገር ስሙት። ከራሱ አይናገርም፣ የተነገረውን ነው የሚናገረው። የተነገረውን እንጂ ከራሱ የማይናገር ነው ማለት ነው። አየህ ነብይነቱ በዚህ ነው የሚረጋገጠው። ይሄ ቁርአን አይደለም፣ አትቅጠፍ። የሚልከው ማን ነው? አጽናኙን ይልካል የተባለው ማን ነው? እዛ ክፍል ላይ እግዚአብሔር ነው አላችሁ። ኢየሱስ ነው። እኔ ነኝ ምልክላችሁ ነው ያለው። ለምን ተዋሻለህ በህዝብ ፊት? እሺ ኢየሱስ ነው የሚልከው አይደለ? በቃ ስለዚህ ኢየሱስ ይልካል። ኢየሱስ ከላከው አጽናኙ ሙሐመድ ከሆነ ሙሐመድ የኢየሱስ መልእክተኛ ነው ማለት ነው። እሺ አሁን አንተ ባልከው እንሂድና ማን ነው የምትለው? አንተ ለምሳሌ ማን ነው የሚልከው? አንተ ባልከው እሺ ማን ነው የሚልከው? ሙሐመድ አሁን ማን ይልካል? መጀመሪያ የኔን ከመጠየቅ በፊት አንተ ይሄ ክፍል ሙሐመድ ነው በማለትህ ሙሐመድን የኢየሱስ መልእክተኛ አድርገሃል። አዎ ነው፣ ትክክል ነው 100%። ቴንክ ዩ ስለዚህ ሸሃዳውን እንደገና ትይዛለህ ማለት ነው። ሙሐመድ ረሱላህ ሳይሆን ማለት ያለብህ ሙሐመድ ረሱል አልመሲህ ማለት አለብህ። አይደለም እንዴ ሙሐመድን የሚልከው እኮ እግዚአብሔር ነው። ኢየሱስ እኮ ራሱ የተላከ ነው። ከእግዚአብሔር አይልም። እኔ ነኝ ምልከው ብሏል ኢየሱስ። አጽናኙን እኔ ነኝ ምልከው ብሏል። ስለዚህ የኢየሱስ መልእክተኛ ነው ሙሐመድ እያልከኝ አይደል? የእግዚአብሔር መልእክተኛ ነው ሙሐመድ፣ እግዚአብሔር እንጂ የላከው ኢየሱስ አይደለም። እኔ ነኝ ምልከው። አንተና ወንድምህ ባመጣችሁ ጥቅስ አጽናኙን እኔ ነኝ ምልከው ብሏል። ከላይ ምን አለ መሰለህ? እኔና አብን ስላለያችሁ እኔና አብን ስላላወቃችሁ ለከፋላን ሁለቱን የሚያብራራ የሚለይ ነው እኮ ሙሐመድ። እግዚአብሔርንና ኢየሱስን ለእግዚአብሔርና ኢየሱስን የሚያብራራና የሚለይ ለይቶ የሚነግር እንጂ አጥቷሽ። ቁጥር ስንት ላይ ነው እንደዛ የሚለው? እስኪ ንገረኝ። እኔና አብን አለያችሁ የሚለው የቱ ጋር? ሶስት ላይ ይህንን የሚያደርግባችሁ አብንና እኔን ስላላወቁ ነው ያገባ። እኔና አብን አብ እግዚአብሔር ፈጣሪ ቴንክ ዩ አላህ ነው አብ። አዎ እግዚአብሔር። አዎ አላህ አባት ነው። እግዚአብሔር አላህ ከፈርክ። አሁንም ድጋሚ ከፈርክ። አብ አባት ነው። አላህ ነው አብ። አላህ አብ ነው እንደ አብ ማለት ነው በእስራኤልኛ ምን ማለት ነው? አባት ማለት ነው እኮ አባት ፈጣሪ ማለት እኮ ነው። ስለዚህ አላህ አባት ነው እንደ እግዚአብሔር ፈጣሪ ነው። ወንደላጤ እኮ ነው አላህ። አንተ አታውቅም እንዴ? አላህ ፈጣሪ ሚስት ሳያገባ እንዴት ልጅ ወለደ ትላለህ? አላህ ፈጣሪ ነው። ይኸውልህ ይሄንን አላህ ሚስት ሳያገባ ልጅ ወለደ እንዴት ትላለህ? አንተ ግን መጽሐፍ ቅዱስ ምን መሰለህ የሚለው ይሄንን የሚያደርጉባችሁ አብንና እኔን ስላላወቁ ነው ያገባ። አብንና አሁን እናንተ ምን መሰለህ ችግራችሁ? አብንና ኢየሱስን አላወቃችሁም፣ ገባ አለያችሁም ገና። አንተ ካባንና አላህን ለይታ አላወቅም ገና። ነገር ግን አለ ጊዜው ሲደርሳለ እኔ ሌላ ርዕስ ውስጥ አትግባ አብዱል። አጽናኙን የሚልከው በዛ ክፍል ማን ነው? መልስ። አላህ ነው የሚልከው። አላህ ስለሚልከው አሁን ነብዩ መሐመድ የመጣው ለምንድን ነው? ኢሳንና አላህንና ይሄ የሰባተኛው ክፍለ ዘመን ላይ የተፈበረከ ቁርአን አይደለም። እሺ አላህ የሚል የለውም ክፍሉ ላይ። ኢየሱስ እኔ እልክላችኋለሁ ነው ያለው። እኔ እልካለሁ ማለት ላኪው እኔ ነኝ እያለ ነው። እኔ ብሄድ ግን እርሱን እልክላችኋለሁ ነው እያለ ያለው። ቀጥታ መጠምዘዝና ቃላት መጨመርና መቀነስ የእስልምና ባህሪ ነው። የሌለ ነገር ቁርአን ውስጥ ገብቼ ይሄ አንተ ነህ የጻፍከው። እባክህ ዝም በል አንተ ቀጣፊ። አመት ተውጣ አመት ታበል ወለኔ ወያዩበት መናት ዝም በል። አሁን እኮ ምንም የሚያሻማ ነገር ሳይሆን ቆይ ራስ ጋር ክፍትና ዮሐንስ ወንጌል ምዕራፍ 16 ቁጥር 7ን ራስ ጋር ክፍትና አንብብ። አሁን እኮ የምን የሚያሻማ አይደለም። ይሄንን የሚያደርጉባችሁ አብንና እኔን ስላላወቁ ነው። አሁን እኮ እናንተ ስላላወቃችሁ ነገር አይደለም። ነገር ግን ጊዜው ሲደርስ እኔ እንዲሄድ ነግራችኋለሁ ታስቡ ዘንድ ይህንን ተነግራችኋል። ከእናንተም ጋር ስለነበረው በመጀመሪያ ይህንን አልነገራችሁም። አሁን እስቲ አንብብልኝ። ወደ ላከኝ ምናለ ወደ ላከኝ ይሄዳል። አዳምጥ እስቲ አንብብልኝ። እዚህ ጋር ምን ይላል? ምን እንደሚሄድ አታውኝም ይላል። አየው ወዴት አንብበው እስቲ ምን ይላል? እኔ ግን እናንተ ሙቷል ስላላችሁ እሱ ግን እሄዳለሁ ነው የሚለው። ዝቅ በላይ 5 ላይ ከፍ ከ5 ጀምሪ 5 ላይ አንብበው። ችግር የለም ከየት ጀምሬ ላንብብ? ይነበበው ከየት ጀምሬ ላንብብ? 3 ጀምረሽ አንብቢ።
በቃ ዝም በል አሁን ይሄንን የሚያደርጉባችሁ አብንና ኦኬ ከላይ ጀምሮ ምን ብሏል ስለሚያሳድዷቸው ነው እንዳትሰናከሉ እንነግራችኋለሁ ከምኩራባችሁ ያስወጣችኋል ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ይሄንም የሚያደርጉባችሁ አብንና እኔን ስላላወቁ ነው ነገር ግን ጊዜው ሲደርስ እኔ አንዲ ስለምታረጉ እኮ ነው አይደለም እኔና አብን ማለት ምንድነው ሁለቱ መለየት አለባቸው አብና ኢየሱስ መለየት አለ ሁለቱ አይደለም እስቲ ያዳምጥ በመጀመሪያ ያንተን ተፍሲር እዛው ቤት አዳምጥ እንዴ እሺ ሚውት አታረጉትም እንዴ እናንተ ምንድነው እኛ ቤት እኮ ነው ያለው እንጂ ላውራበት ታይ ከአባራ ዝም በላሽ አንዴ ሰው ሲያወራ ዝም በል ተቆጣጣርከው እኮ አብንና እኔን ስላላወቁ ነው ማለት ምን ማለት ነው እነሱ ክርስቶስ ኢየሱስን አምላክ አይደለም ብለው ስለሚሉት እኔ ከአብ የተለየው አይደለም የአብ መለኮት የኔ ነው እኔም አምላክ ነኝ ብሎ እየተናገረ ነው እዚህ ጋር በመጀመሪያ ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ ከእናንተም ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁ አሁን ግን ወደ ላከኝ እሄዳለሁ ወደ አባቱ ማለት ነው ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል እኔ እቺን አንብብልን ራስ እስቲ አንብባት አህመድ አንብባት ኮሜንት ላይ ሳተፋል በጌታ ስም ናዚ አንብብ ወደ ላከኝ እሄዳለሁ እዚህ ከላይ ጀምራ አንብብልን ወደ ላከኝ እሄዳለሁ ከሚለው አንብብ ይሄው አሁን ግን ወደ ላከኝ ሚውታንሳ አህመድ አንሳ ሳይችል መሰለኝ ልኬልሃለሁ አንሳ ማማ ያንቺ አንብቢው ወርሳን ሰዓት ላይ አያነቡም እኮ የታወቀ ነው ኦኬ አህመድ የለም እሺ አደነቆረን እኮ እኔ ግን አለ እውነት ነግራችኋለሁ እኔ እንዲሄድ ይሻላችኋል እኔ ባልሄድ አንብብ እኮ አንብቢዋ እየሰማሁ አይደል አንብቢ አንተ ራስህ አንብብልን ብራዘር አንብባት እስቲ እሺ አሁን ግን ወደ ላከኝ እሄዳለሁ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም ወዴት ነው የሚሄደው ወደ ላከው የላከው አካል አለ ማለት ነው ወደ አባቱ አሁን እናንተ ኢየሱስ ይሞታል ሙቷል ለኛ ብሎ የምትሉት አልሞተም ምንድነው ያለው ወደ ላከኝ እሄዳለሁ ነው እያለ ያለው ይህ ነው ተረይቶ ሳምራ የት ቦታ ላይ ታዲያ አንብብልን አንተ ሰውዬ አሁን ግን አለ ይልሽ አሁን ግን ወደ ላከኝ እሄዳለሁ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም ነው እኮ የሚለው አይደል እንደሚለው ከዚህ ውጭ የሚናገር ነገር አለ አንብብ ተፍሲሩን አለመሞቱን አንተ ብቻ አንብባት ኢየሱስ ራሱ አለመሞቱን እዚህ ጋር ማስረጃ ነው ነገር ግን ይህንን ተናገር ያለው ይሄ መቼ እንደሚናገር ታውቃለህ ከሞት በኋላ ነው ወይስ ከስቅለቱ በኋላ ነው ወይስ ሳይሰቀል ነው ይሄ መቼ እንደተናገረ ታውቃለህ ግን ማን ሰቀለው ነው እኮ አልሰቀለም እኮ እዚህ ጋር ተናገረ እኮ ኢየሱስ እኮ ራሱ ተናገረ አልሰቀለም ምንድነው ያለው ወዴት ትሄዳለህ የሚለኝ የለም ወደ ላከኝ እሄዳለሁ የተላከ ነው እናንተ ግን ፈጣሪ ትላላችሁ እሱ ግን የተላከ መልእክተኛ አንብብ አንተ አንብብ አሁን ዝም ብለህ አንብብ እስቲ በጌታ ስም ምክንያቱም ሌላ ነገር ብንናገር ተሳደቡ ስለሚሉ አንተ አንብብ አሁን ጎበዝ ነህ ጎበዝ አንብብ እሺ ወደ ላከኝ እሄዳለሁ አንብብ እንጂ አንተ አትበለው እሺ ዝርዝሩ አንተ ነውና ብቻ አንብበው ነገር ግን ይሄንን ስለ ተናገረው ጎበዝ በልባችሁ ሞልቶባችኋል ጉብዝ በልባችሁ ሞልቶባችኋል እኔ ግን እውነት እነግራችኋለሁ እኔ እሄዳለሁ የተማኝ ነው አይደለ እኔ እሄዳለሁ እኔ እንዲሄድ ይሻላችኋል ማን ነው እንዲሄድ የሚሻለው ኢየሱስ ራሱ እንዲሄድ ይሻላል ማለት ነው እኔ ባልሄድ አጽናኙ ወደ እናንተ አጽናኙ ወደ እናንተ አይመጣም ወደ እናንተ አይመጣም አጽናኙ ማን ነው ቆይ አጽናኙ ማን ነው አጣኮ ማን ነው አጽናኙ ነብዩ መሐመድ አንድ ኦኬ እስቲ አላህ አጽናኝ ነው ያለው ወይስ ማን ነው ያለው ዝም በል
ዝም በል። አላህ አጽናኝ ነህ አንተ ነው ያለው ወይስ ምንድነው ያለው የሚለውን እንመልከታ እስቲ። ምን ችግር አለ? ማን ኦኬ ምን ላይ መሐመድ እንግዲህ አስፈራሪ ነው እንጂ አጽናኝ አልተባለም። አንተ አጽናኝ ብቻ ነህ ነው የተባለው። የቱ ጋር ነው መሐመድ አጽናኝ ተብሎ የተጠቀሰው ቁርአን ላይ? ማወቅ አለብሽ። ማስፈራራት ምንድነው መጀመሪያ ማወቅ አለብሽ። ማስፈራራት ማለት አጽናኝ ቆይ አንዴ አንብቦ ይጨርሳል ችግር የለም። ግን አጽናኝ ተብሎ እንግዲህ ነብዩ ነው ስላለ ቁርአን ላይ ግን አስፈራሪ ነህ ያስፈራራ ነው የመጣው። ስለዚህ መሐመድ አስፈራሪ አጽናኝ ነው። ማስፈራራት መጀመሪያ ምን እንደወቂ ማስፈራራት ማለት የሰው ገንዘብ መብላት ይሄ ማስፈራራት ነው አትብሉ ነው የሚለው። ዝሙት መስራት ማስፈራራት ነው። ሲያደርግ ነበር አሁን ወደ ሌላ ርዕስ አትሰደን። ክፉ ነገር መስራት ራሱ እሱ ነው የሰው ገንዘብ ፈጣሪ ልጅ አለው። ኢየሱስ ለኛ ብሎ ሞተ ማለት ራሱ ይሄንን ለማስፈራራት ምን ሆናችሁ እኛ ሰዎች ግን ልቤን አሞኛል። እኔ ወይ አስወርዱት ወይ በስርዓት በቃ ያወራው ተስማው ኢየሱስ ቁርአን ውስጥ ሳትገቡ አጠቃላይ መጽሐፍ ቅዱስ ያንብብና ይጨርስና ከዛ ታነብ ወደ ቁርአን ደግሞ ትሄዳላችሁ። ምንድነው ቅም የመጣው? ተረጋጋ እስቲ ተረጋጋ። ረጋ ቁጭ በልና ለማንበብ ሞክር ፕሊዝ። አዎ ተረጋጋ። ኦኬ አጽናኙ ወደ እናንተ አይመጣምና እኔ አንብባት ራስ እስቲ። አሁን ደግሞ ሚውት አርጋችሁታል። ኦኬ እኔ ብሄድ ግን እርሱን ሌላ ሰው ይግባና ሌላ ሰው ሊጠቅሰው ስለሚችል ቆይ እታች ያለውንም እንትን እንዲያይ ስለፈለኩኝ ነው። በደንብ አንብዩልሽ አንብብልን። እሺ እኔ አጽናኙ አይመጣምና ወደ እናንተ አይመጣምና እኔ ብሄድ እኔ ብሄድ ይሻላችኋል። አሁን እሱ ሐጅ ነው እንጂ ሟች ራሱ አይደለም። እናንተ ግን ሙሳ ብላችሁ ስሙን እዚህ ጋር ደርሰሃል። እስቲ አንተ ዝም ብለህ አንብብልን። አይሰማም ነው ሰውየው የሚለው። አየው ቁርአን ጋር አንድ ሆነ። ቁርአን ደግሞ ሂዷል ነው የሚለው። አየሽው አንብብ ወይ ኢየሱስ ሂድ ወደዛ። ምን አይነት ዩዘር ሙስሊም ነህ? ስማም ወላሂ ፈስቅድስ ዩዘር እሽታችሁ ኦርቶዶክስ ለኛ ቤት ሙስሊሞች ላኩ። አቤት ሙስሊሞች ላኩ። የት ቦታ ነው የተጠቀሰው? አመድን ታየ። ቢኒ እንኳን ደህና መጣ። ቢኒ ማማዬ እንኳን ደህና መጣችሁ። ደህና አደራችሁ። እንኳን ደህና ቆያችሁ። እኔ ሌላ ገስት ላይ ሆኜ በዛንኛው ባይባዱ እያየኋችሁ ነበርና በስመአብ ጩኸት ብቻ ነው። ሰው እኮ ጠፋ እኮ ልክ እንደ መሐመድ። ስለዚህ ቁርአናቸው ላይ ያለውን ተረት እኮ ሊያሳዩን አልቻሉም። ኔትወርክ ነው እየገቡ ይወጣሉ። በአጠቃላይ ምን አለፋ አባሮሽ ሆኗል ዛሬ። ሻቅ አቤት እንኳን ደህና መጣ። ሰላም ናችሁ? ሙስሊም ነህ? አዎ። መልካም። ጥያቄያችንን ሰምተዋል? አሁን ልጁ ሲያወራ የነበረው ነገር ነው ጥያቄ ፈጥሮብኝ። አይ ራስን ቻልና ጥያቄው ላይ ምናልባት አንተም እሱ ያኔ ይገልጻል ካልክ ካመንክበት እዛ ላይ ትቀጥላለህ። ግን ጥያቄውን ቅድሚያ ድረስ እናድርግ። 61ኛው ምዕራፍ ላይ የሚገኘውን
አያ 6 ላይ ያሁኑን ይገልጻል ብዬ ስላሰብኩ እሱ ላይ ቆይ ጥያቄውን ቅድሚያ በደንብ ላስረግጥልህ። ይገልጻል ስትል የመጀመሪያውን ነጥብ እንኳን ያሟላሉ የሚለውን ከዛ በኋላ ደግሞ ትቀጥላለህ። የመርየም ልጅ ኢሳም የእስራኤል ልጅ ሆይ ከኔ ከተወራት በፊቴ ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበሰር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ስለዚህ ስሙንም ጠቅሶ ነው። ስሙን ማን ብሎ? አህመድ። አሁን አህመድ የሚለውን ኢሳ የት ቦታ ነው የተናገረው? አንድ ሁለተኛ ደግሞ አህመድ የሚለው ራሱስ በቁርአን ላይ አህመድ ማለት ሙሐመድ ነው የተባለበት ቦታ የቱ ጋ ነው? ሁለት ከዛ በኋላ ደግሞ ስሙን እንኳን ዳይሬክት ባታገኘው በትርጉም ይገልጽልኛል የምትለውን ማቅረብ ትችላለህ። በቅድሚያ ግን ስሙን እንደማታገኘው ወይንም ማታገኝ ከሆነ የለም ብለህን ነው የምታልፈው። ቀጥል ቀጥል። እየሰማህ ነው? አይሰማም እንዴ? እኔ ድምፅ አይሰማም? ማማይ ይሰማል፣ ይሰማል። ማን ነው የሚያወራው? ሻቅ ነው ያ አወጣ። ያ ምንድነው እሱ ሊያደርጉ የሚያስቡ ዝም ብሎ ለመሰገጥ ነው። ስለዚህ ከቁርአናቸው ተነስተው የት ቦታ ነው አህመድ ብሎ የተናገረው? አህመድ ምክንያቱም ቁርአኑ የሚለው ስሙ ብሎ አስቀምጦታል። በስም እንደጠቀሰው አድርጎ ማለት ነው። ስሙም አህመድ በሆነ ያበስራቸዋል ብሎ በትምህርተ ጥቅስ ውስጥ ከቶት ነው ያስቀመጠው። ኢሳ ወይም ኢየሱስ ብለው የሚሉት ስሙንም ጠቅሶ ነው ያስቀመጠው ብለው አስቀምጦታል። የት ቦታ ነው አህመድ ያለው? ይህን ከመጽሐፍ ከወንጌል ላይ ሊያሳዩን ይገባል። ፕላስ ደግሞ አህመድ ማለት ሙሐመድ ነው የሚለውን ደግሞ ከቁርአናቸው ሊያሳዩን ይገባል። አለበለዛ ደግሞ ከሌለ አህመድ ማለት ሙሐመድ ካልሆነ ለሙሐመድ አይደለም ማለት ነው። ይህንን የሚያመጡት ጥቅሶች ሁሉ ለሙሐመድ ነው የተነገረው ቢሉን ሙሐመድና አህመድ አንድ አይደሉም። ሙሐመድ ሌላ፣ አህመድ ሌላ። አይ ሙሐመድ ማለት አህመድ ነው ካሉን ደግሞ ከቁርአን ሊያሳዩን ይገባል። አህመድ ሙሐመድ ይባላል የሚል ማለት ነው። ግልጽ ነው። አህመድ ድጋሚ ምን ተወኝ ሪባያ አህመድ አቤት ይሰማል። ይረብሽ ድምፅ አለ። ቀጥል። ድምፅ ትንሽ ቀንስ። እሺ ድምፁ ማማይ ቀጥል። አንብቢ በላታ ታንብበው። ያው ማብራሪያ ሳትሰጥ ዝም ብለህ ታነባለህ። ከዛም ጠይቀን ትመልሳለህ። ሌላ ወሬ እንዳታወራሽ። እሺ ከመጀመሪያው ጀምር። ከዚህ ጀምረ ካለ አንብበሃል። ቀጥል። ከሶስት ነው መጀመሪያው። ታርግ ነጃ ሚውት አድርግ። አህመድ ከሶስት ማነበብ ነው እኮ ላንብብ። አዎ አንብብ። ከሶስት ነው መጀመሪያው። አረ ከዚህ አንብብ ስለፈጠረ። እሺ ከአምስት አሁን ግን ወደ ላከኝ እሄዳለሁ ከእናንተም ወዴት ከዚህ አንብብ ብሎ የሚጠይቀኝ የለም ይላል። ወዴት እሄዳለሁ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለነገርኋችሁ ጎበዝ በልባችሁ ሞልቷል ይላል። እኔ ግን እውነት እነግራችኋለሁ እኔ ይሄ እንዲሄድ ይሻላችኋል። እሱ መሄድ ስላለበት ማለት ነው። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። አጽናኙ ምን አይልም አይመጣም።
ማን ካልሄደ ኢየሱስ ካልሄደ እናንተ ግን ሙቷል ስላላችሁ አልሞተም። አላሁ አክበር። እሺ እኔ ብሄድ ግን እርሱ እልክላችኋለሁ ይላል። እኔ ብሄድ እሱ አላህ ራሱ እኮ እንዲህ ነው የሚቃዠው። በነገራችን ላይ ምንድነው ታሪው ዳምበታ እኔ ብሄድ ማን ነው ላኪው? እኔ ብሄድ እርሱን እልክላችኋለሁ ይላል። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ቆይ ዝም በል ዝም በል። አዎ ዝም በል። ቆይ እዚህ ጋር ተጠይቃለህ። በቃ ቁርአንን ደግሞ በደንብ አንብቢ። ስለ ላኪው ማን ነው የሚናገረው? ቁርአን ብቻ ነው። ኧረ እስኪ ዝም በል ዝም። አሁን ልጠይቅህ ፕሊስ። ይሄ አጽናኝ ይሄንን አጽናኝ የሚልከው ማን ነው? እግዚአብሔር። የቱ ጋር ነው እግዚአብሔር የሚለው? እግዚአብሔር ማን ነው? አይ አሁን እዚህ ጋር ይሄንን ለምሳሌ እኔ ብሄድ እርሱ እልካለሁ ነው የሚለው። የመላክ አቅም የለውም እሱ ላኪ እግዚአብሔር እንጂ ኢየሱስ አይልክም። እሱ ራሱ ሄዳለሁ ወደ አብ ሄዳለሁ ራሱ ተናገረ። ራሱ እልካለሁ አለ። ምን ትለዋለህ አሁን? አይ አትልክም ትለዋለህ? እሺ እኛ አትልክም አንልም። እሱ የመላክ አቅም ስለሌለው አይልክም። አዎ እኔ አልክም ነው የሚለው። የመላክ አቅም ስላለው እኮ ነው እልካለሁ ብሎ የተናገረው። አቅም ስላለው እኮ ነው እልካለሁ፣ ይሄንን አጽናኘን እልክላችኋለሁ አለ። ስለዚህ አሁን አትልክም እያልከው እየተከራከርከው ነው ከሱ ጋር? አዎ እሺ ለምሳሌ እሱን አሁን ለምሳሌ የኛውን የጻፈው ጽሁፉን ማን ነው እንበል? ደራሲው ወይስ ኢየሱስ ወይስ ደግሞ ዮሐንስ? የማን ጽሁፍ ብለን ነው አሁን ማያዝ የምንችለው? የኢየሱስን ቃል ነው ዮሐንስ የጻፈልን። ምንም አታልመጣ። አሁን ቃሉን ራስ መስክረ ከዛ በኋላ ደግሞ ወደ ኋላ አትበል። ይሄንን አጽናኝ የጻፈው ከስንት ዘመን በኋላ ነው? ከስንትም ዘመን ይሁን አንተ ለነብዩ ይሆናል ብለህ ማስረጃ ብለህ ቆይ አንዴ እፎይ ይቅርታ። አንተ እንደ ማስረጃ ብለህ ከስንት አንድ እሺ ይቅርታ ከስንት ዘመን በኋላም ይጻፈም አይጻፈም አንተን እንደ ማስረጃ ብለህ አመጣኸው አይደል? ለነብዩ ሲሆን ይሰራልሃል አይደል? ከዛ በኋላ ግን ውሸት ነው ስንል ግን መቼ ነው የተጻፈው የሚል ጥያቄ ማቅረብ ጀመርክ እኮ። ኢየሱስ በሰዓቱ ለነብዩ ነው ብለህ ስታመጣው እኮ መቼ እንደተጻፈ እንኳን እኮ አልጠየቅም። ክፍለ ዘመን በኋላ ስለሆነ እኮ ነው። ገባሽ? ይሄን ያልኩብሽ። ይሄን የጨመረው ማን እንደሆነ እንግዲህ አህመድ የሚለው ነው። አየሽ እዚህ ጋር አህመድ ይልካዋል ያሉት ራሱ አህመድ የሚለው ነው አዙረው ነው የጻፉት። አሁን እኛ የምንለው እዚህ ጋር ነው። ገባሽ? ክርክራችን አንተ አሁን ውዱ አላደረክም። እሺ ውዱ አድርግና ና ታብታብ ታደርጋለህ። ገስት እንኳን አይመጥንም። ታብታብ ታደርጋለህ። አንደኛው ሽግጥ ወይና ሌላውን አንብሽ ታብታብ ራሱ ውዱ ማድረግ አለብህ። ሌላውን አንብሽ ታቻለ አህመድ። በነገራችን ላይ አህመድ ተረጋጋ። ቀደም ምን ብለናል? አብ አባት ነው። ቆይ አንዴ ነጃ ቁጥር 3 ላይ እኔንና አብን ስላላወቁን ነው ሲል አብ የተባለው አላህ ነው ብለህናል። አብ ማለት አባት ነው፣ አላህም አባት ይባላል ብለህናል። በዚህ እናመሰግናለን። አብን አላህ ስላልክልን አላህ አባት ነው ስላልክ እሺ አህመድ ቆይ ነጃ ቆይ አህመድ ሰላም አለይኩም። ነጃ ቆይ ተረጋጋ። አንዴ እሱ ማውራት ፈልጌ ቆይ አህመድን ማውራት ፈልጌ ቆይ እሱን በውስጥ ታወራላችሁ። አህመድን እኛ እናመስግነው። አብ የተባለው አላህ ነው። ስለዚህ አላህ አባት ነው ብሎናል። አላህ ደግሞ ልጅ አለ ሲባል እንግዲህ ምን ያህል እንደሚበሳጭ እንደሚናደድ የሚታወቅ ነው። በዚህ እናመሰግናለን። አላህ ልጅ የለውም። ለዛሬው በቃ አላህ ልጅ የለውም። ይኸውልህ ችግር የለውም። ቀደም ነግረናል። እናመሰግናለን። ነጃሁን መቀጠል ትችላለህ። ሁሌም እነዚህ ሰዎች ማምታታት ነው። አህመድ ከነዚህ ጋር ውጣ። ውይይት እኮ ውይይት ከሚያረግ ሰው ጋር ውይይት ማድረግ ያለበት አህመድ። በውስጥ ሲቀጥል ደግሞ በውስጥ እየተሳደቡ አንድም የሰደበ የለም። ወደ ውይይት ግባው። በውስጥ እንዳለ የሚሳደብ ነው ያለው። እንዳትሰድቧቸው፣ አትሳደቡ። የት ቦታ ነው አሳዩን። አሁን ነጃር ያሳየናል። አሁን የቱ ጋር እንደተጠቀሰ እርግጠኛ ነኝ። ማንም እንዳይሰድበው እስቲ ነጃ ያሳየን እያላችሁ ጻፉለት።
አሁን ያሳየናል። እኔ እኮ አይደለም እኔ ብትሰድበኝ ይኸውልህ እኔን እንደፈለክ መስደብ ትችላለህ። እኔ ላይ የሚለጠፍ ነገር የለም። ግን ውይይት ከተባለ መጀመሪያ ራሳችሁ ማስከበር መቻል አለባችሁ። ፈጣሪና መልእክተኛን የሚያክል ነገር የተሰደበ ውይይት የሚባል ነገር አለ እንዴ? በመጀመሪያ ደረጃ ህጉን እናንተ እዛ ጋር ወይ ጽሁፉን ሜሴጅ መስጠት አለባችሁ። ወደ ውይይቱ በቃ ወደ ውይይቱ እኔ በዚህ ምክንያት ነው የገባሁት። ሲቀጥል ምንም ስርዓት የሌላቸው ሲጀመር ለመወያየት ዝግጁ አይደሉም። ለመሳደብ ነው የከፈቱት። እናንተ ሙስሊሞች ውጡ ከዚህ። ለመሳደብ ነው የገቡት። እናንተ ሙስሊሞች ለምን ትገባላችሁ? እናንተ ለማሰደብ ነው። አንተ ራስህ እኮ እዚህ ነው ያለው ወንድማችን። መልስ ካላችሁ ብቻ ግቡ። አህመድ ሁሴን አሁን ኔትወርክ ጥሩ ይመስለኛል። ኔትወርኩ እኮ አይደለም እየዘጋው። አንተ ሚዩት አድርግ በቃ። አንተ ይብቃህ። አህመድ ሁሴን እና ያልኩት እኔ አህመድ ሁሴን ሚዩት ነው እያወራ ከሆነ እሺ። አሁን ኔትወርክ ጥሩ ይመስለኛል። አንተስ ምትለናለህ በዚህ ጉዳይ ላይ? አህመድ ስሙ አህመድ በሆነው ያበስራችኋል ብሏል ብለህ ታምናለህ? ነቢዩላህ ኢሳ የማርያም ልጅ አህመድ ስሙ አህመድ በሆነው ነቢ ከኔ በኋላ እንደሚመጣ አምናለሁ፣ ቁርአኑን ስለማመን። ስለዚህ ይሄንን አስቀድሞ ተናግሯል የምትልበትን ቦታ የቱ ጋር ነው የተናገረው? እሺ ያው ጊዜ ሊፈጅ ነው። ቁርአን ሊያዝና ላንብብልህ ወይስ ታነብልኛለህ? ቁርአን ለማን የተሰጠው? ቁርአን የተላከው ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለሱ ነው። ስለዚህ ይሄንን ንግግር ልታገኘው የምችለው ኢሳ በተሰጠው መጽሐፍ ላይ ነው አይደል እንጂ በቁርአን ላይ አይደለም። ኦኬ ይሄ ጥያቄ ነው። መልሱን እኔ ልመልስልህ። ያው ቀጥል። እሺ ወንድሜ ምን አለ መሰለህ የኛ ቁርአን ለማወቅ ያው ያንተ መጽሐፍ ቅዱስን ለማወቅ መማር አለብኝ አይደለ? የአንዱን ጥያቄ እዛው ላይ የሆነ ማቴዎስ ወንጌል የሆነ ነገር ቢለኝ ሌላኛው መልስ ይኖረዋል በሌላው መጽሐፍ አይደለ? ከላይ ጀምሮ ከታች መልስ አላቸው። የኔ ቁርአን ደግሞ መልስ አለው። ከጥያቄው ጋር ሳይወጣ እዛው ላይ መልስ ይኖረዋል። ይሄን ጥያቄ ምን አለ መሰለህ አላህ Subhanahu Wa Ta'ala ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንድም ነገር አይናገርም ከአላህ ከመጣ በስተካላህ ቢመጣ እንጂ ሌላ ምንም የሚናገረው ነገር የለም ይላል የኛ ቁርአን ላይ። ይሰማል አይደል? ይሰማል። ግን ከዚህኛው ጋር እኔ ከጠየቅኩ ጋር ምን ያገናኘዋል? ምክንያቱም እኮ ላመጣልህ ነው መልስ። አንዴ አስጨርሰኝ። ኢሳ ተናገረ ነው እንጂ የሚለው ሙሐመድ ተናገረለት ለኢሳ አይደለም ማለት ነው። ስለዚህ ኢሳ ከተናገረ ኢሳ የተናገረው ማግኘት አለብን። ልጨርሰልህ። እሺ ቀጥል። የሆነ በዘመናዊ መጽሐፍ ስናመጣ ቁርአኑና መጽሐፍ ቅዱስን ትተን የሆነ እንትን ምን አለ መሰለህ የሆነ ሳይንሳዊ ነገር ብናመጣ እንትና ፈለስፋዊ እንደዚህ ብሏል ብሎ ያ ሰውዬ ለዚህ ሰውዬ አልነገረውም። ትምህርት አስቀምጦት ነው ትቶለት ሙቶ ለዚህኛው ትምህርቱን ይዞ የሚቀጥለው። እንደዛ መሰለኝ ሳይንስ አይደለ? እሺ አይደለ? ወደ ቁርአኑ ደግሞ ስንመጣ የሳይንሱ ባለቤት ግን የከሌ ተብሎ ይቀመጣል። ያኛውም የመጀመሪያው ፓተንት ይኖረዋል። ትክክል ነው። ልጨርስልህ። በእኛ ቁርአን ላይ የሁሉንም አዋቂ የሁሉንም ተናጋሪ የሚናገረው ነብያችን ሰለላሁ ዐለይሂ ወሰለም ሳይሆን ከአላህ የመጣ በወህይ ምክንያት የመጣ ነው። ረሱል ሰለላሁ ዐለይሂ ወሰለም የሚናገረው ነብያችን ሰለላሁ ዐለይሂ ወሰለም የነገውን አዋቂ አይደለም። የነገውን አዋቂ ያለፈውን አዋቂ የሁሉም አዋቂ የሆነው አላህ Subhanahu Wa Ta'ala ነው አይደለ? አህመድ ካልተረዳኸኝ ምናልባት ይኸውልህ እኔ መልሱን ላመጣልህ ነው። ይሄ ጥያቄ መሐመድ ይዋሻል ወይንም ደግሞ ከራሱ ይናገራል እያልኩ ሳይሆን ይሄንን
ኢሳ ተናግሯል ብሎ ነገረህ አይደለ? ኢሳ የት ቦታ ነው የተናገረው ነው? እዚህ እስሙሁ አህመድ ከኔ በኋላ አህመድ የሚባል ስም በስሙ አህመድ ብሎ በሚጠራው ሰው እና ነብይ ይመጣል ብሎ የተናገረው ኢሳ ነው። ይሄ ደግሞ የተናገረው ነብያችን ሰለላሁ ዐለይሂ ወሰለም በቁርአን ላይ የሰፈረ ነው። አንተ አሁን የምትጠይቀኝ አይደለ? እሺ ቁርአን ላይ እኮ የተባለው ነው አንተ አሁን የነገርከኝ። አዎ እንደዚህ ብሎ ተናግሮልኛል ብሎ መሐመድ ተናጋሪው ደግሞ የምትለው ኢሳ ነው እያልክ ነው። ኢሳ የተናገረለት አዎ እዚህ ደግሞ የተናገረው ነብያችን ሰለላሁ ዐለይሂ ወሰለም ማን ያሳወቀው ብትል አላህ Subhanahu Wa Ta'ala ነው። ስለዚህ አላህ ለሱ ማሳወቅ አይችልም? አይችልም ይችላል አይደለም። የት ቦታ ነው ኢሳ የተናገረው? በቃ ኢሳ የለም የተናገረው ማለት ነው። ኤው እሰማይ ነው አይደል? አንተ ምንም ልንገናኝ ስለ ቁርአኑ ልታውቅ ስለማትችል ባስረዳህ አቃሉ ለምን መሰለህ አታውቅም። ብታውቅማ የተነበበልህ እንጂ ውስጡን አታውቁም። አህመድ ምክንያቱም ኢንጂል፣ ተውራት፣ ዘቡር የኔ ቃል ነው ብሎ ካመነ አላህ እንደገና ደግሞ ኢንጂል ለኢሳ የተሰጠ ነው ካለ ሙሐመድ ደግሞ እዚህ ጋር መጥቶ አህመድ በሚል ያበስራቸዋል ብሎ ኢሳ ተናግሯል ካለን ስለዚህ እነን ትንቢት ምን ውስጥ ማግኘት አለብን? ኢንጂል ውስጥ ማግኘት አለብን። አሁን እሱን ነው እየጠየቅን ያለ ነው። ኤው የሰማኸኝ ነው። አንተ እኮ ትክክል ነህ እኮ ግን አንተ ምንም ልትረዳ ያልቻልከው ኤው እንደዚህ ለራሱ ዮሐንስ ወንጌል ላይ 7-25 ላይ ማለት ነው። ኤው እንግዲህ ኢየሱስ በመቅደስ ሲያስተምርም እኔም ታውቁኛላችሁ ከወዴትም እንደሆን ታውቃላችሁ እኔ በርሱ አልመጣሁም ነገር ግን እናንተን የምታውቁት የላከኝ እውነተኛ ነው ይላል አይልም መጽሐፍ ቅዱሱ? እሺ ይላል አይልም አለ። እሺ ምን እዚህ ጋር ምን አህመድን የሚገልጽ ነው? አዳምጠኛ ስላንተ መጽሐፍ አንተ ስለኔ ቁርአን ስታመጣ እኔ ስላንተ መጽሐፍ ቅዱስን ላመጣልህ ነው። አይ ችግር የለውም። አህመድን የሚገልጽልኝ ነው ያልኩበት ቦታ የተለከው ነገር ቁርአን ላይ ኢየሱስ ለእስራኤል በጎች ተልኳል የሚል አለ መጽሐፍ ቅዱስ ላይም አለ አይልም? ምን አይል ጥያቄ ግልጽ ካልሆነላ አሁንም ልድገምልህ። አህመድ ብሎ በስም ጠርቶ እንደሚመጣ ትንቢት ተናግሮልኛል ብሏል። ስለዚህ የት ቦታ ነው ትንቢቱን የተናገረለት እኮ ነው። ምናልባት ግልጽ ካልሆነ ማማዬ ወንዲን ይቀጥሉ። ከሌለ እኮ የለም ማለት ይቻላል። ከኔ በኋላ ይመጣል ያለው ኢየሱስ ማንን ነው ታዲያ? መታቁት ሰው አለ የመጣ ከኢየሱስ በኋላ? የቱ ጋር እስቲ የትኛው ጋር ነው እንደዛ ያለው? ቅድም እህቴ የጠቀሰችው ጥቅስ ላይ ዮሐንስ ወንጌል ምዕራፍ 16ን የመጣ ማን ነው ከሱ በኋላ? አንተም እሱን ለመሐመድ ብለህ ነው የምታምነው? ስለዚህ ሰው እየተናገረ ነው በሉኝ። ለመሐመድ ነው ብለህ ነው የምታምነው አንተም እሱን? አዎ ካልሆነ ለዚህ ሰው ነው በሉና በቃ እንተወው እንዝጋው። ለማን እንደሆነ ማለት ችግር የለውም። ሙሐመድ የተባለው ማን ነው? አጽናኝ የተባለው ማን ነው? ከኢየሱስ በኋላ የመጣው መንፈስ ቅዱስ ነው። አንደኛ እዛ ላይ ወለው ከመጀመሪያ ወድም ራሱ ቅድም የሳተበት አለ። ከቁጥር 3 ሲጀምር ስለ አብና ስለ ወልድ እየተናገረ ነው የሚመጣው። አላህ ደግሞ በምንም ታምር አባት ሊሆን አይችልም። አብ ማለት አባት ነው፣ ወልድ ማለት ልጅ ነው። አጽናኝ የተባለው ማን ነው? ከሱ በኋላ የመጣው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ወረድ ብሎ እኮ እዛው ላይ የእውነት መንፈስ ይለዋል። መንፈስ ቅዱስ በመጣ ጊዜ ብሎ ይናገራል። ይዳሰሳል፣ ይታያል፣ መንፈስ ቅዱስ ይታያል። ኖ አይልም እኮ እዛ ጋር ምን የሚታይ የሚዳሰስ የሚነካ ይላል እንደ ወንድማችን አይልም። ከኔ በኋላ አይልማ ለምን እንዴት ትለኛለህ? መንፈስ ቅዱስ ሚል የታለሽ? ያሳየኝ ታዲያ የታለ መንፈስ ቅዱስ ሚል? አንዴ ክፈችልን እስቲ እንትና ማማ ያለሽ ኔትወርክ ይዟታል። ፎይ
ኦኬ መክፈም ይችላል። እኔ ላንብብለት በቃል ከሙሐመድ ውጭ የመጣ ነብይ አለ ወይ ከሱ በኋላ? ግልጽ እኮ ነው። ነብይ ሳይሆን መንፈስ ቅዱስ ነው አልኩ እኮ። ይሄንን በሐዋርያት የለም እኮ አጽናኝ ነው የሚለው። አጽናኝ መንፈስ ሙሐመድ መንፈስ ነው እንደ ወንድማችን የመንፈስ ሚል አለ። መንፈስ ሚል አለ። አላየንም ጥቅሱ ላይ መንፈስ ሚል ታዋለ ችግር የለው። አጽናኝ አጽናኝ ማን ነው? መንፈስ ቅዱስ አጽናኙ ራሱ ጰርቅሊጦስ ይባላል። መንፈስ ቅዱስ ማለት ነው። አንዴ መክፈት የምትችሉ ካላችሁ ክፈቱት እስኪ። ሙሐመድን የላከው ኢየሱስ ነው እንደ ወንድማችን? ኢየሱስን ራሱ የላከው እኮ ፈጣሪ እኮ ነው። ራሱ እየተናገረ እኮ ነው። አይ እዚህ ጋር ያመጣው ጥቅስ ኢየሱስን የላከው ሌላ አካል ከሆነ እንዴት ኢየሱስ ነብዩ መሐመድን ሊልክ ይችላል? ተረጋጋ ቆይ። ወደ ላከኝ እሄዳለሁ ካለ ፕሊስ ተረጋጋ። አዳምጥ። ያመጣው ጥቅስ አጽናኙን መንፈስ ድረስ እሱን የላከው አካል አለ ማለት ነው። ምክንያቱም አጽናኙን የላከው ማለት ነው። አጽናኙን የሚልከው ማለት ነው። አጽናኙን የሚልከው ማለት ነው። 16:5 ላይ አሁን ግን ወደ ላከኝ እሄዳለሁ አለ። ሚሽን ይዞ ነው የመጣው እሱ። አጽናኙን የሚልከውስ ማን ነው? ፈጣሪ ነው የሚልከው አይልማ። እኔ አሁን ያ ፈጣሪ ማን ነው? አላህ ኢየሱስ ነው። ፈጣሪ ስላልከው ቴንኪው። ምክንያቱም እኔ ልከዋለሁ ነው የሚለው። እኔ እያለ ያለው ደግሞ ማን ነው? ኢየሱስ ነው። ኢየሱስ ራሱን እንኳን አላከም እኮ ራሱን አላከም። እንዳላከ ደግሞ ይሄው የነገረህ እኮ ነው። አዳምጥ እሺ። ለምን ትናገራለህ? ወይ ስለዚህ አላህ ነው እያልክ ነው አንተ መልሰህ ወደ ላከኝ ሄዳለሁ ሲል የላከኝ እያለ ያለው ቁጥር 3 ላይ ማንን ነው? አብን ነው አይደለም? የላከኝ ያለው የላከውን ፈጣሪ ነው እየተናገረ ያለው። አብን ነው አይደለም? የላከውን አምላክ ነው እየተናገረ ያለው። አብን ነው አይደለም? ጽሁፉ ላይ አብን ይላል አገላለጽ ነው፣ ግን የላከውን እግዚአብሔር ነው እየተናገረ ያለው። አብን ይላል አይልም? አንዴ መክፈም ይችል የለም? እኔ ምን በጣም የምገርመኝ ነገር ማለት ነው፣ እኔ ብዙ ጊዜ መጽሐፍ ቅዱስን ሳነብ ወላሂ ነው የምልህ፣ ብዙ ቦታ ላይ እኮ የላከኝን ነው የሚለው። ስለ ነቢ መሆኑን ራሱ እኮ መጽሐፍ ቅዱስ ይናገራል። እኔ ግርም የሚለኝ እኔ እና ተረኛ መናን ምን ችግር አለው ቢናገር ታዲያ? ማርቆስ 6:4 ራሱ ኢየሱስም ነቢ ከዛ አገርን ከገዛች ዘመዶቹም ከገዛ ቤቱም በቀር ሳያከብሩ አይቀርም አላቻቸው። ይሄ ራሱ እኮ አምላክነትን አይገልጽም እኮ። እፎይ ግን ማለት ነው ዛሬ ምንድነው ላይክ የሆነ ውይይት ላይ እንትን ይዘው ያወሩ ላይክ እዛም እዚህም ስለ ኢየሱስ አምላክነት አይደለም እየተወራ ያለው። ኢሳ በመጽሐፍ በቁርአን ላይ የተናገረው የት ቦታ ነው አምጡ ነው የተባለው። ከዛ ቦታ እየጠቀሳችሁ ምንድነው ቁርአን ላይ ነው ኮቴዋ ወዷቴ ቁርአን ላይ የተናገረው ኢሳ በመጽሐፉ ተናግሯል ነው። እናንተ እኮ ስለ ቁርአንም ስለ መጽሐፍ ቅዱስ የምታውቁት ነገር አንድም ነገር የለም። ሙስሊሞች እዚህ ውስጥ ምን ትሰራላችሁ? አትወጡም ወይ? ለመሳደብ ነው እነሱ የከፈቱት። እፎይ ስልጣን ስጠኝ በጌታ ስልጣን ይላል። ደግሞ ሁሌ አሁን ደጋግሞ ይገባል ነው። እፎይ አንዴ ኢዜል የሚለውን ልጅ አስገባውና ይክፈትል መጽሐፍ ቅዱስ ነው ብሎ መዝሙረኛ ዳዊት መዝሙር 139 ላይ ሲናገር በሁሉ ቦታ አለ የተባለለት ነው መንፈስ ቅዱስ። ዘፍጥረት 1 ላይ በመጀመሪያ እግዚአብሔር ሰማይና ምድር ሲፈጥር በውሃ ላይ ሰፎ ነበር የተባለው መንፈስ ቅዱስ እሱ እግዚአብሔር ነው። ስለሱ ነው የሚናገረው እንጂ ከአሚናና ከከድጃ የተወለደውን አንድ ስጋና ደም ያለውን ሰው የሚታይ ሰው እሱን አይደለም የሚናገረው። ኦኬ ቅድም ወንድማችን ጠይቆና መሐመድ ኃጢአት ካልሰራችሁ አላህ ያጠፋችኋል የሚለውን እሺ ሰርች ላድርገው። ታስታውሰዋለህ? እፎይ ነው ወይ? ኦኬ ሙስሊም ላይ ይገኛል። ሙስሊም 749 ነው። ቼክ አድርገው እስኪ። ሞኙ ልቤ ሙስሊም ነህ? ኧረ ትንሿ ነች እኮ ትንሿ ነች አይደል? አንተ ኦኬ ይቅርታ፣ ትንሿም እንደዚህ አይነት እንትን ስላልናት እሺ። ሞኙ ልቤ ሙስሊም አይደለም? አይደለም።
ጥያቄ አለ? እሺ በቃ ቦታ ስለሌለን እሺ ቦታ ታቸውን አይሰማም አባ እና ጥያቄ እንትን መልሳል ምን ልስማና ጥያቄ መልስላችኋለሁ ያልገባኝ ነገር ስላለ እሺ በቃ ታች አዳምጥና ተመለስ ሙስሊም ካልሆንክ እታች ጋር ኤስኤስ የሚለውም ልጅም እንትን ማይል ከሆነ አውርዷቸውና ሙስሊሞች ይጉ ኦኬ አህመድ ጥያቄ ጠይቀኝ ነበር አይደለ ኤስኤስ መውረድ አለበት እንደውም ማን እንደሆነ አውቃል ድምጹን እንዳሰማው እኔ ራሱ ማን ነው ብዬ ወረድ እያልኩት ነበር ቅድም ድምጽ ያሰሙ አሁን እዚህ ከኛ ጋር የሚቀላቀሉ ሰዎች ድምጽ አሰምተው ማንነታቸውን እንትን ይበሉ ብዙ ጊዜ ያያቸው ኦኬ ቀጥል ርዕስ ሽፍት ልታደርጉ ነው ግን ኦኬ ይሄን ላሳየውና በቃ ወደ እናንተ ትመለሳላችሁ በቃ ይሄው ወንድማችን ካየው ሳሂህ ሙስሊም 2749 ላይ Abu Hurairah reported Allah's messenger having said ያላ መልእክተኛ አቡ ሁረይራ እንደዘገበ ያላ መልእክተኛ እንዲህ አሉ by him who hands in my life አድሬተራጉ ቀይሩ ማለት ወደ አማርኛ ቀይሩ ቆይ እኔ ተረጉምልሃለሁ አረ ቀይሩ አይቻልም ቆይ እኔ ተረጉምልህና ተቀይሯለሁ አንዴ አባ ጉግል ትራንስሌሽን ያላም ነው እኔ ላንብብና ሌሎችም ስላሉ ከዛ በኋላ ተረጉምልሃለሁ በአማርኛው my life ነፍሴ በእጁ ባለሽ ጌታ እምላለሁ አለ if you were not committed sin ኃጢአት ማትሰሩ ቢሆን አለ Allah would sweep you out of existence አላህ ከምድረ ገጽ ያጠፋችሁ ነበር አለ and he would replace you by those people who would committed sin ኃጢአት ያንተን ያጠፋና ኃጢአት በሚሰሩ ሰዎች ይተካችሁ ነበር አለ ኃጢአትን ባትሰሩ and seek forgiveness from Allah ከዛ አላህን ይቅርታ በሚለምኑ ሰዎች he would have pardoned them ከዛ አላህ ይቅር ይላቸዋል ይላል ስለዚህ የመሐመድ አስተምሮ ስለ ጽድቅ አይወቅስም መሐመድ የሚወቅሰው ስለ ኃጢአትም ስለ ጽድቅም አይደለም ኃጢአት ስሩ ነው የሚለው መሐመድ ኃጢአት ባትሰሩ አላህ ከምድር ያጠፋችሁ ነበር እና ኃጢአት በሚሰሩ ሰዎች ይተካችሁ ነበር ነው የሚለው ለተርጉምልኛለህ አይደለም ተቀዛ ተርጉምዛን ታብራራልኛለህ ምን ለምን እንዳለ ይሄ ሜሴጅ ለምን እንዳለ ታውቃለህ ለምን እንዳለ ማይው እዚህ ጋር አስቀመጠኩ ኃጢአትን ባትሰሩ አላህ ከምድር ያጠፋችሁና ኃጢአት በሚሰሩ ሰዎች ይተካችሁና እነሱ ደግሞ ኃጢአት ሰርተው አላህን ይቅርታ ሲለምኑ አላህ ይቅር ይላቸው ነበር ለምክንያቱ ምንድነው አላህ በቃ መለመን ስለሚወድ ንጹሃን ሰዎችን አይፈልግም ኃጢአት ሰርተው አላህን እንዲለምኑት ፖስት ያደርጋል አላህ የሚኩራራው ምንድነው ኃጢአተኞች ይቅር ሲል ነው እንጂ ጻድቅ ሰዎች ሲኖሩ ደስ አይለው ጻድቃን ይቅርታ ይጠይቃሉ ወይም አላህን ይለምናሉ ብሎ አያስብም እኛ ግን እንደዛ እናስብም ኢቭን ጻድቃን ራሳቸው ጻድቅ እንኳን ቢሆኑ የእግዚአብሔር ጽድቅ ያስፈልጋቸዋል የእግዚአብሔር እርዳታ ያስፈልጋቸዋል የአላህ አንደርስታንዲንግ ግን ምንድነው ጻድቅ ከሆኑ ኃጢአት የማይሰሩ ከሆነ አላህን የሚለምኑት የሚጠይቁት ነገር የለም ይቅር በለን ብለው የሚሉት ነገር የለም ስለዚህ እንደዚህ አይነት ሰዎችን አልወድም አጥፍቼ ኃጢአት ሰርተው ይቅርታ የሚለምኑኝ ሰዎችን እፈልጋለሁ እነሱን እፈጥርና እነሱ ደግሞ ኃጢአት ሰርተው ይቅርታ ሲሉኝ ይቅርላቸዋለሁ ይላል ስለዚህ ስለራሱ ኢጎ ነው የሚያስበው እንጂ ስለ ሰዎች ቅድስና አያስብም ማን ነው አላህ መቀደሳቸው እሱን ያናድደዋል ምክንያቱም ኃጢአት አይሰሩም ብሎ ስለሚያስብ ኃጢአት ካልሰሩ ደግሞ እኔን ይቅርታ አይጠይቁኝም ብሎ ያስባል ስለዚህ ይቅርታ የማይጠይቀው ህዝብ አይፈልግም ማለት ነው በአጠቃላይ ኃጢአት ሰርቶ ይቅርታ የሚጠይቀው ሰው ነው የሚፈልገው አላህ ማለት ነው ይሄ መሐመድ ነው እንደዚህ ያለ ስለዚህ መሐመድ ምንድነው የሚያበረታታው እዚህ ጋር ጽድቅ ስራ ነው የሚያበረታታው አይደለም ኃጢአት ስሩና አላህን ይቅር በሉ ኃጢአት ካልሰራችሁ አላህ ያጠፋችኋል እያለ ነው ስለ ጽድቅ የቱ ጋር ነው ታዲያ ስለ ጽድቅ መሐመድ ተናገረ የምትለው ሌላ ማለት ጨረስክ ወይስ ትጨርሳለህ ለአዳም አጥል እንትን ሽፍት እንዳይል ስላለ እኔ ላሳይ ነው እንጂ ውይይት አይደለም እዚህ ላይ ጀምራል እኮ ጀምራል በረም አብራራልኝ አጥልሽ እሺ ወንድሜ ጥሩ ነው ይኸው ደግሞ እኔ ልንገርህ አንተ አንብበው ነው እኔ ግን ተምሬው ነው ማቆም አላህ Subhanahu Wa Ta'ala በዚህ ምድር ላይ ወንጀል የማይሰራው ምንድነው የሚለው ነብዩላህ ኢሳ ራሱ የተላከው ለእስራኤሎች ነው አይደል ወንጀሎች ስለተሰሩ ነው ወንጀል ከጨለማ ወደ ብርሃን እንዲያመጣቸው ነው ብርሃኑ መንገድ እንዲያሳያቸው ነው ቁርአንም የሚለው መጽሐፍ ቅዱስም የሚለው ለእስራኤል በጎች ተላኩ ነው የሚለው አንደኛ
እሱ ለምንድን ነው የተላከው? ኢየሱስ ጌታ ነው። ለምንድን ነው የተላከው? አህመድ ሐዲሱ ላይ ማውራት ከቻላችሁ ሐዲሱ ላይ የተወሰነ ደቂቃ ፈቅድላችኋለሁ። እሺ ርዕሳችንም እኮ ማለት ነው። እሱ እኔ ታወራት ያዘኝ። ሐዲሱ የሚለው ምን መሰለህ? እባክህ ተዋ። ሐዲሱ የሚለው ቆይ ሐዲሱ የሚለው ምን መሰለህ? ሰዎች ሁሉ ምንም ኃጢአት ባይሰሩ አላህ ከምድረ ገጽ ያጠፋቸዋል፣ ከዛ ኃጢአት ሰርተው ይቅርታ በሚጠይቁ ሰዎች ይተካቸዋል ነው የሚለው ሐዲሱ። በዚህ መሰረት እንደኛ አስተምሮ ደግሞ አላህ ቅድስናን አይወድም። ምክንያቱም ለምሳሌ አንድ ቤተሰብ 10 ልጆች አሉት እንበል። 10 ልጆቹን እንዳሰርቁ፣ እንዳዘሙቱ፣ እንዳትዋሹ ምናምን ብሎ ይላቸዋል። ከዛ 10ሩ ልጆች ይሄንን ወንጀል የተባለ አንዲትም አልሰሩም። አባታቸው ይመጣና ከዛ ምን አባታቸውና ነው አንድ ቀንም ሕጌን ማይጥሱት? አይሰርቁ፣ አይዋሹ፣ አይሳደቡ፣ አይባልጉ። ስለዚህ እነኚህን 10 ልጆችን አጠፋቸው፣ እገላቸውና ወንጀል ሰርተው ይቅርታ በሚጠይቁኝ ልጆች እተካለሁ ብሎ ምንም ወንጀል ያልሰሩትን ልጆች ይገልና አዲስ ልጆች ይወልዳል። አላህም እንደዛ ነው ማለት ነው።